አንቀበልም ብሏል። ከባድ ነው። አሁን መስፈርታቸው ትንሽ ከበድ እያለ ጋይስ። ዮኒ አንዳንዴ እውነት እንደሚናገር ያወቅኩት በዚህ ነው። ቅድስና የለህም አንተ። እኛ ቅድስና ያለን ፓፓ ስትሮማን ፈለገ ይመስላል። ግን ሀሳብ እንዴት በብሬ ነው በአሜን ፋሽን ነው። ግን ቅድስና የሚሰጥ ለአንተ እኔ እኮ ደስ እዮባ እኮ መወድልህ ነገር እኮ ይሄ ነው። በቃ በመሀል ማስታወቂያ መሰለህ በለኝ ደስ ይለኝ አይደል? ይዋድ አሁን ያንተን ፍቃድ ሳልጠይቅ ኧረ ከባድ ነው። ዞሮ ዞሮ የማስታወቂያ ትከፍላለህ። ምንም ጊዜው ከባድ ሆኗል። ሮብ እንገናኝ። ኧረ ሮብማ የማይሆነውን ኤኒዌይስ ከባድ ነው እና ኤኒዌይስ ምንድን ነው በጣም አንዳንዴ መጀመሪያ ለውይይቱ ምክንያት ሲሰጥ የነበረው አክቹዋሊ ምክንያት አጣ። ምን ተሳዳቢ ነው ለማለት ሞከረ፣ ግን ስድብ ምናምን አጣ ምናምን አይነት ነገር። ከዛ ደግሞ እንግዲህ በኋላ አማራጭ ላይ በቃ እንደውም ድቁንና ያላቸውን ነው የምቀበለው አለና የውይይት ጥሩ አይ ቲንክ በጣም አናዶታል ይመስለኛል። አይቼዋለሁ ስቄን ያለፍኩት ምናምን ብሏል። አክቹዋሊ አይቼዋለሁ ግን ስቄን ያለፍኩት ካለ ቀለሜ አይቶ ስቆ አያልፍም። በጣም አናዶታል፣ ከንክኖታል ማለት ነው። ኦኬ እንጂ በጣም ያሳቀውና የሆነ ነገር የሆነ ላይቭ ገብቶበት ምናምን አልግጦ የማልገባበት ምናምን ብሎ ያብራራል። ይሄ ግን ምንም ኤክስኪዝ ሊሰጠው የሚችል ጉዳይ አይደለም። ምክንያቱ የቤተ ክርስቲያኒቱ የ2000 ዓመት ትምህርቷ በአደባባይ የሰው ትምህርት ነው ብሎ ተናግሯል። የሰው ትምህርት ነው ያለውን ትምህርት ደግሞ ገብተና ዲፌንድ አድርግ፣ የምርም የሰው ትምህርት ነው የምትል ከሆነ ግባና ዲፌንድ አድርግ ነው የተባለው። ስለዚህ ምንድን ነው ሊል የሚችለው? አይ እንደዚህ አላልኩም ሊል አይችልም። ኦልሬዲ የራሱ ድምፅም ጭምር ተካቶበታል። ኦኬ እንዲህ የሚለውን ትምህርት የሰው ትምህርት ነው ብሎ በግልጽ ነው የተናገረው። ምንም ሊያደርግ አይችልም። የራሱ ድምፅም አለበት። ውይይቱን እንዴት ነው ሊያጠፋ የሚችለው? ገላት ድርሳናት ጨምሬ ይወያያለሁ እንዳይል የፈለገውን ገድል ድርሳን ይጨምር። በጥምቀት ለድህነት በሚለው ጉዳይ የሚፈልገውን ገድልና ድርሳን መጨመር ይችላል። እንደማያዋጣው ያውቃል። ምክንያቱም በሌሎቹ ወንድሞች አይታችኋል አይደል? በታቦት እንወያይ ብሎ ለስንት ጊዜ እሪ ያለ በታቦት ካልተወያያችሁ ምናምን ብሎ ለዘመናት ፎከረ። አኬ መጣና በታቦት እኔ እወያያለሁ፣ በታቦት እኔ እወያያለሁ። ታቦት በሐዲስ ኪዳን የምርም አለ ወይስ የለም በሚለው እወያያለሁ አለ። እንዲህ ደፍሮ ሲመጣ ምን አለ? እንደ ኤክስኪዝ ምክንያት ነው የሚፈልገው። ባይዘው ቀለም ውይይት ሲፈራ ምክንያት ይፈልጋል። ምን አለው? አንተ በእኔ ልትፈምስ ፈልገህ ነው። ኦኬ አንተን ደግሞ አላፈምስም። መጀመሪያ ውይይትህን አቅምህን አይቼ ነው ወደ አደባባይ ይዤ የምወጣዋል። በጣም በሚገርም ሁኔታ ደግሞ አኬ ደስ የሚለው ከሱ በፊት ምንም እውቅና ያልነበረው ምንም የማይታወቅ ከአኬ ያነሰ ፎሎወርና ተከታይ ያለው ሰው ዲቤት አድርጓል። ቀለሜ ማለት ይሄ ኤክስኪዙ አላዋጣ ነው። ሌላ ኤክስኪዝ ምን ብሎ ይዞ መጣ? አያልቅበት እኮ። ከዛ ሁለተኛ ምክንያት ምን ብሎ መጣ? ታቦት ወደ ኢትዮጵያ እንዴት ገባ በሚለው ነው የምወያየው። ታቦት ወደ ኢትዮጵያ አገባቡ ካልሆነ በአዲስ ኪዳን ታቦት አለ ወይስ የለም የሚለው አልወያይም አለ። እኔ ማይ ብራዘር ታቦት ወደ ኢትዮጵያ እንዴት ገባ፣ ገብቷል አልገባም የሃይማኖት መሰረት እኮ አይደለም። ኦኬ ታቦቱ ኢትዮጵያ ውስጥ ነው ያለው ብለህ አመንክ። ሶዋት ለድህነት የሚጨምርልህ ምን ነገር አለ? ጥምቀት አያድንም ካልክ ቅዱስ ስጋውና ደግሞ አያድንም ብለህ ኦኬ ምስጢረ ስላሴ ምስጢረ ስጋዌን ክደ እነዚህን ነገሮች ክደ ታቦት ኢትዮጵያ ነው ያለው ብለህ ብታምን ባይዘወይ በጣም ብዙ የታሪክ አጥኚዎች ታቦተ ጽዮን ኢትዮጵያ ውስጥ አለ ብለው ያምናሉ። ግን ይድናሉ እንደዚህ ብለው በማመናቸው? ምንም አያድናቸውም ማይ ብራዘር። ስለዚህ አንተን ታቦተ ጽዮን ወደ ኢትዮጵያ ገብቷል አልገባም ብዬ ተከራክሬ ባሳምን ምንም ለማይጠቅመኝ ነገር ለምደው ምወያይ እንደማንወያየው ስለሚያውቅ በቃ ወደ ኢትዮጵያ ታሪካዊ አገባቡ ካልሆነ አልወያይም ማለት
በጣም የሚያሳዝን ሰው ቢኖር ቀለሜ ማለት ነው። ደን ሁለተኛ ደግሞ የእንጨት ቅዱስ የለም ብሎ ደግሞ ተናገረ። የእንጨት ቅዱስ የለም ሲል ልደተ ቃል የእንጨት ቅዱስ አለ መስቀል ቅዱስ ነው በሚል ይወያያል። አሁን ከልደት ጋር ምን ይበል? እንትናም ገድልም ድርሳንም ይዤ እመጣለሁ አለ። ችግር የለውም እንጨት ወይም መስቀል ቅዱስ ነው ወይስ አይደለም በሚል እንወያያለን። አይ ግማደ መስቀሉ ወደ ኢትዮጵያ እንዴት ገባ ነው የምንወያየው። እኔ በጣም የሚገርመኝ ፍጥረት ቢኖር ቀለሜ። አሁንም ግማደ መስቀል እግዚአብሔር ግማደ መስቀሉ ወደ ኢትዮጵያ እንዴት ገባ የሚለውን ነው የምወያየው። የእንጨት ቅዱስ የለም ብለህ የተናገርከው ንግግር መጀመሪያ መስቀል ቅዱስ ነው ቅዱስ አይደለም የሚለው ሳትተማመን ወደ ኢትዮጵያ ገብቷል አልገባም የሚለው ጋር ውይይት ካልተወያየሁ ማለት እኔ ርዕስ ወይም ደግሞ ሀሳብ ራሱ እንዴት እንደሚሸሽ ትመለከታላችሁ። ሕሊና ላለው ሰው የመወያየት ሀሳብና መወያየት እንዴት እንደሚሸሽ ትረዳላችሁ። ፋይናሊ ደግሞ የማይነካ ትምህርታችን ሲያቀብጠው ነካ። ምንድን ነው እሱ? ጥምቀት ለድህነት የሚለው የታመነ ትምህርታችን የሰው ሰራሽ ትምህርት ነው አለ። ማይ ብራዘር የማይነካ ነካ። ኦኬ በቃ ገድል ድርሳን ስትል እኮ በቃ ገድል ተቃሽ ተብለ ቤትን ዘግተ ምናምን ስታወራ ማንም አልሰማም፣ የሚሰማህም የለም። ኦርቶዶክሱ በደንብ ገብቶታል። ገድላት ድርሳናት ለምን እንደሚውሉ ለምን እንደምንጠቀማቸው በሚገባ ክርስቲያኑ ስለሚያውቅ ሺህ ከፍተህ ብታወራ ማንም አይሰማህም፣ ማንም የሚመልስልህም የለም። ትምህርታችን ሃይማኖታችን ከነካ ግን ማንም አይፈታም፣ ውይይት ይቀርብልሃል ማለት ነው። ኦኬ የምርም አምነህበት የምርም የቤተ ክርስቲያኒቱ ትምህርት ፊት ለፊት ቆመ መሞገት የምትችልና አቅሙ የሚኖርህ ከሆነ ያንን ትነካለህ። ከሌለህ ግን አትንካ። በቃ እንደለመድከው ገድልና ድርሳን ላይ ጥቀስ፣ አውራ። የሚጃጃልን የሚሰማህን በቃ እኛ ለመዝናናት ምናምን ነበር የምንጠቀምበት። አቦዘነች፣ አስካለች፣ አሰሰነች እያልክ ስትጠራ በቃ እሱ ነበር በቃ እንደ መዝናኛ እንጠቀምሃለን። በቃ እሱ ተዝናንተንብህ እናልፋለን። ደጉማ ኦኬ የሆኑ ትምህርቶች ስትነካ ግን በማይቀለድ ቀልድሃል፣ በማይገባ ገብተሃል። ስለዚህ የውይይት ጥሪ ይቀርብልሃል። ፔሬድ። ስለዚህ ጥምቀት ለድህነት የሚለው ትምህርት የሰው ትምህርት ነው፣ የሰው ሰራሽ ትምህርት ነው ስትል የጌታ ቃልን ነው የተዘባበትክበት፣ የጌታን ቃል ነው የሰው ትምህርት ያልከው። ስለዚህ የውይይት ጥሪ ቀረበልህ። ማይ ብራዘር ይሄን ኤክስኪዝ ልታደርገው አትችልም። በድፍረት በአደባባይ እየተናገርከው ስለሆነ ኤክስኪዝ ሲጠፋብህ ምን አልክ? ተሳዳቢ ነው ለማለት ሞከርክ። አንድ ማስረጃ እንደማታመጣ ውይ ነው ልትል የምችለው ቀለሜ አሉኝ ነው። ቀለሜ አሉኝ የሚለው ስድብ ነው ካልክ ደግሞ እሱ ዊካንቶክ ማለት ነው። ቀለሜ የሚለው ስድብ ነው ካልክ ኦኬ አቤል አቡና የሰጠው ቻሌንጅ አለ። ለአንድ ሳምንት ነው ምናምን ሰጥቶ ነበር፣ አልሰጠም። ስለዚህ ትክክለኛ ስም እንደሆነ አረጋግጠናል ማለት ነው። ሰው ልታፍርበት አይገባም። ቀለመወርቅ አይተንፍሱ የሚለው በፓስፖርት ስም እንደተጻፈ ምናምን የታመነ እሱ አላችሁኝ ከሆነ ዊካንቶክ ማለት ነው። ቀለሜ አትበሉኝ፣ እሱ ስድብ ነው ለእኔ ካልክ ከዛ በኋላ እናወራለን። ያንን ስታጣ ግን ምንድን ያደረገው? ሊትራሊ ውይይቱን እንደፈራው የማይነካ ነገር እንደነካ ሲገባ ግን ምንድን ያደረገው? ፎቶ አለን ብሎ አንዱ ሲናገር ፎቶውን ላክልኝ፣ ለእኔም ላክልኝ፣ ለእኔም ላክልኝ። እኔ እዛው የእኔ ፎቶ ይህን ያክል ለመቀበል ጉጉቱ እንዳላችሁ ራሱ በጣም የገረመኝ የዛኔ ነው። ለእኔም እሺ በውስጥ ለእኔም ላክልኝ፣ እኔን ብትጠይቁኝ በውስጥ እልክላችኋለሁ ይህን ያክል የምትፈልጉት ከሆነ ፎቶ ማለት ነው። ኦኬ ከፎቶ ይልቅ ግን እኔ እንድትቀበል የምፈልገው ፎቴን ሳይሆን ውይይቴን ነበር። ኦኬ እኔን ሳይሆን ክርስቶስን እንድትቀበል ነው የምፈልገው። አክቹዋሊ ከእኔ ፎቶ ይልቅ ክርስቶስ ስለሆነ የሚያድንህ። እኔ አላድንህም ማይ ብራዘር፣ ምንም ልረዳ አልችልም። የእኔ ፎቶ ፍሬም አድርገህ ብትሰቅለው ብትፖስተው ምንም የምታመጣው ነገር የለም፣ ለአንተም የሚጠቅምህ ነገር የለም። ለእኔም ምንም የሚጎድለኝ ወይም ደግሞ የምትጎዳኝ ምንም ነገር የለም ማይ ብራዘር። የሚጠቅምህ ግን የነካኸው
ትምህርት ብትቀበል ወይም ደግሞ የነካው ክርስቶስ የቤተ ክርስቲያኗ ክርስቶስ ብትቀበል ግን ህይወት ይሆንልሃል፣ መዳን ይሆንልሃል። ለአንተ ብቻ አይደለም፣ በዙሪያ ላሉ በሞኝነት ለሚከተሉህ መዳን ይሆንላቸዋል ማለት ነው። ሶ ያንን ውይይት መቀበሉን ትቶ ፎቴን መቀበል ላይ ፎከስ አድርጓል ማለት ነው። ይሄ ደግሞ ሼም ሆኑ። አንተ ትልቅ ሰው ነህ፣ ባለትዳር ነህ፣ ይህ ወንድ ፎቶ ምን ያደርግልህ? እንቃወማለን ትላለህ። ኤኒዌይስ ያሳፍራል። ፎቶ እንዲህ ሰስፔንስ ሆነ የውይይት ጥሪ ላቀረበል እንለጥፈዋለን እንፖስተዋለን ብለህ ከዛ ደግሞ ሙስሊሞችን ሲሳደብ ነበር። እኔ በጣም የሚወዳጀውና የሚሞሸረውና የሚጋባው ራሱ በጣም ከሚያስደንቁ ሰው ማለት አካላት ጋር ከዚህ በፊት ታስታውሳላችሁ፣ ኦፓልን ንግግሯ ደርዝ ያለው ኦኬ፣ በጣም ደስ የምትል ልጅ ምናምን አይነት ነገር ብሎ እያንዳንዱ እንደው ቪዲዮ ሲመጣልኝ ስክሮል እያደረኩ የእሷ ከሆነ መልሼ ነው ሙሉ የማደምጠው የእሷ ቪዲዮ አያመልጠኝም ብሎ ተናገረ። የምርም የእሷ ቪዲዮ የማያመልጥ ከሆነ በነገር ስላሴን የተሳደበች ክርስቶስን የተሳደበች ኦኬ የ666 ትምህርት ተቀበሉ የአጋንንትን ትምህርት ተቀበሉ የሚለውንም ሰምተዋል ማለት ነው። ስለዚህ እሱም ተመችቶሃል ማለት ነው። ደርዝ ያለው ንግግር ያልከው እሱንም ጨምሮ ነው ማለት ነው። ስለዚህ ወዳጅነትና የምታመልከው አካልም ማን እንደሆነ አስቀድመ ገለጥክልንና አሁን ደግሞ ፎቶውን እለጥፈዋለሁ ፖስተዋለሁ ብለህ ጭራሽ ህብረትና ግንኙነት ማለት ሰዎችን ከማስፈራራት ከውንብድና ከሽብር እንደሆነ በጣም ግብርህም ስራህም ያሳያል። ኦኬ ግብርህም ስራህም ያሳያል። በመጨረሻ ምን አልክ? እችን ልናገርና ወንድሞች ትሄዱበታላችሁ። ሙስሊሞችን እየተሳደበ አለ። ሙስሊሞች ራሱ እንደዚህ አክቹዋሊ የሆነ ሳነብ እንደዛ ይሉኛል እንጂ በብዛት እኔ ከሙስሊሞች ራሱ እንዲህ አይነት ትችት ራሱ ገጥሞኝ አያውቅም። በብዛት ማለት ነው። ማለት ተሳዳቢ ነው ምናምን ሊሉ ይችላሉ በኮሜንት ምናምን፣ እንዲህ በቪዲዮ ግን እንዲህ ያለኝ ሰው ራሱ የለም። እንኳን ቀለሜ ራሱ ለሰድበውና ሙስሊሞች እንኳን በእንደዚህ አይነት ነገር ብዙ አምተውኝ አያውቁም። አክቹዋሊ እኔ እስከማስታውሰው ድረስ ማለት ነው። ማለት ውይይት እናደርጋለን፣ የውይይት ጥሪ አቀርባለሁ ምናምን፣ የውይይት ጥሪ አይቀበሉትም። ኦፍኮርስ ወይ ሪፖርት አድርገው ምናምን ያስጠፉታል ምናምን፣ እሱን እናውቃለን። እንዲህ ኦፊሻሊ ተሳዳቢ ምናምን ብለው አይ ዶንት ሪመምበር። እሱ ግን ሙስሊሞችን የሚሳደበውን ነገር ለጥፈን እዛ ያሉ የሚኖርበት አካባቢ ያሉ እንዲይዙት እናደርጋለን ምናምን። ለሙስሊሞች በጣም ነው ያዘንከው አንተ በጣም ነው ለእነሱ የምታስበው። የተሳደብኩት ነገር ካለ ባይዘው አሁንም በደንብ እየሰማው እንደሆነ በደንብ ስለምናቅ ማለት ነው። የተሳደብኩት ነገር ካለ ከቻልክ እዚህ ናና አንድ የተሳደብኩት አንተንም ሙስሊሞችም የተሳደብኩበት ማስረጃ ካለ ይዘህ ለጥፈው። ይቅርታ ጠይቃለሁ፣ ምንም ችግር የለውም ካለህ ማለት ነው። የተሳደብኩበት ያለ ማስረጃ ያወራሁበት ማለት ካለ ማስረጃ አቅርብ። እኛ ክርስቲያኖች ላጠፋ ነው ይቅርታ መጠየቅ ምንም ችግር የለብንም፣ እንዳንተ ስላልሆንን ማለት ነው። እንዳንተ ስላሉ በሙሉ ፕሮቴስታንቶችን ጨፍልቄ እንደዛ ማለት ስለማልችል ማለት ነው። አንተ ግን በቤተ ክርስቲያን ላይ ያለህን ጥላቻ ለዘመናት አሳየ። አሁን ደግሞ ይኸው የኛ ወንድሞች ራሱ አጋጣሚ ብታገኝ ፐርሰናሊ ለማጥቃት እንደምትፈልግና ውስጥ ያለውን ፈንቅሎ እንደወጣና እንደተናገር በደንብ ማሳያ ስለሆነ ማለት ነው። ይሄ ወንጌል አይደለም የምትሰራው፣ ወንጌል ሳይሆን ወንጀሎችን ነው የምትሰራው። ከዚህ በፊትም ለሃይማኖት የማይጠቅሙ ናቸው ገድላት፣ ድርሳናት፣ ሃይማኖታዊ ነገር ተወያይ ስትባል አትወያይ። ምክንያቱም መዳን ላይ አይደለም ጉዳይ አንተ ኦኬ። መዳን ላይ ምንም ግድ የለህም። ግድህ ምንድን ነው? ይሄ የዩቲዩብ እና የቲክቶክ ገንዘብህን እንዳይቋረጥ ማድረግ፣ ከዛ ደግሞ ቤተክርስቲያንን በጥላቻ መክሰስና መስደብ። እሱን ያየ ነው። ሰው ቤት ሄደ እንኳን ይህን ስድብ እንደማታቆም አየን። ሲስ ቤት ሄደ ባለፈው ማለት ከዚህ አንጻር የሚታይ ነው። እኔ በዚህ ብቃኝና ወንድሞች ቀጥሉ። እሺ ቴንክ ዩ። ቀጥል ብሬ።
ኢትፉፊ ኦቦሌሶ ኢትፉፋ በርሲሳ። እሺ ቴንኪዩ ዮባ ቴንኪዩ። ያው ብዙ ሀሳቦችን አንስታል። ምናልባት እኔ ቪዲዮ ልስራ ነገሩ እንትን እያልኩ እያሰብኩ ነበርና የመጀመሪያው አንዱ የሰማሁት ቪዲዮ ዮሐድና ኢዮብ ዘሚካኤል የሚባሉት ጭራሽ በቃ ስነ ምግባር የላቸውና እንኳን ለዲቤት ከነሱ ጋር ለውይይት ለመነጋገር እንኳን አይሆኑም ማለት። አሁን የግብረ ገብ ትምህርት ክፍለ ጊዜ ነው አሁን የምናወራው እዚህ የስነ ምግባር ጉዳያቸው እንዴት ነው? የግብረ ገብ ትምህርት ክፍለ ጊዜ አይደለም እዚህ ላይ እና ከትምህርት አንጻር ከተባለ ለምሳሌ ዮሐዴ ያነሳኸው ሀሳብ ወይ ደግሞ ያቀረብከው ጥሪ ጥምቀት ሰው ሰራሽ ትምህርት ነው። ጥምቀት ለድነት የሚለው ሀሳብ ሰው ሰራሽ ትምህርት ነው ካለ ሰው ሰራሽ ትምህርት መሆኑን ከመጽሐፍት ወይ ደግሞ ከመጽሐፍ ቅዱሱ አሳይቶ እንግዲህ ይሄ ሰው ሰራሽ ትምህርት ነው፣ ይሄ እነሱ የፈጠሩት ነው። ስለዚህ በዚህ የመጽሐፍ ቅዱስ ክፍል በዚህ የመጽሐፍ ቅዱስ ትምህርት ወይም የአባቶች ትምህርት ይፈርሳል። ስለዚህ ይሄ ሰው ሰራሽ ትምህርት ነው ብሎ ለሚከተሉትም አደሴም ታይም ደግሞ የዮሐዴንም ለሚከተሉ ወይ ደግሞ የዮሐዴን ትምህርት ለሚሰሙትም የነሱ ትምህርት ስህተት መሆኑን ማሳየት ነው። አሁን የዮሐዴ ስነ ምግባር ዮሐድ ከማን ጋር የሚነጋገርበት ነው? ከንስሐ አባቱ ጋር የሚነጋገርበት ነው። የኢዮባ ስነ ምግባር ኢዮባ ከማን ጋር የሚነጋገርበት ነው? ከንስሐ አባቱ ጋር፣ ከዚያም ደግሞ ከፈጣሪው ጋር የሚነጋገርበት ነው። ያነጋገር ለዛው ቢሆን የትኛውም ነገር የሱ ኮንሰርን አይደለም። አፍተሮል ኮንሰርኑ ምንድን ነው? ወይ ደግሞ ታይትሉ ምንድን ነው? በስነ ምግባራችን ጉዳይ እንዴት ነን ሳይሆን ሀሳቡ ጥምቀት ለድህነት የሚለው ትምህርት ሰው ሰራሽ ነው ካለ አዎ ሰው ሰራሽ ነው እከራከራለሁ ከማንኛውም ጋር ብሎ መጥቶ መነጋገር ይችል ነበር። ስለዚህ እንትኑን ሺፍት ለማድረግ ሀሳቡን ሺፍት ለማድረግና ኖ የሚለውን ነገር ላለመቀበል ሉክ ከዚህ ቀደም የነበረውን አንድ በቅርብ የነበረ እንትን እንግዲህ የነበረ ሽኩቻ እናስታውሳለን ሁላችንም። እዚያ ላይ ሲሆን እንዴት ተሯሩጦ እንዴት ተጋግጦ ላይክ በቃ ይሄ ድልማ አያመልጠኝም አይነት ነገር በሚመስል እንዴት እንደመጣ ሁላችን እናውቃለን ማለት ነው የተፈጠረውን። አሁን ግን በግልጽ ቋንቋ የዲቤት ጥሪ ከቀረበልህ ና እንወያይ ከተባልክ ኦፍኮርስ በቃ ወያያል። አይ እሱ ካላስማማ ደግሞ ይሄን ጉዳይ ከዚህ አንጻር ነው ብለህ ማለት ስትችል እንዴ ዮሐድና ከዮሐድማ ጋር አልነጋገርም ዮሐድና እንትን ኢዮብ እንደዚህ ስነ ምግባራቸው ጉድለታቸው ብለህ ማውራት የመጀመሪያው አንዱ እሱ ነው። ከዛ ትንሽ ቆይቶ ደግሞ ምን አሉ እንግዲህ ቅድስና የለውም የሚልም ሀሳብ መጣ። ከዚያም ታልፎ ደግሞ ወደ ተሄደ የክህነት ያላቸው ሰዎች አሁን ተቀበለዋለሁ ያንተ እሱን ይሁን በቃ ችግር የለውም በቃ አይወያይ። የሆነ ሰው ክህነት የሌለው ሰው አይወያይ። አንተ መጀመሪያ የክህነት አገልግሎትን ትቀበለዋለህ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያላትን የሐዋርያት ቅብብሎሽ የክህነቱን አገልግሎት ወይ ደግሞ የክህነቱን ስልጣን ትቀበለዋለህ ወይ? አትቀበለውም እኮ። ምክንያቱም አንተን ያንደፋደፈ አንተን ውሃ ውስጥ የዘፈቀ ማን ነው ከተባለ አንድ ተራ ሰው ነው። ለምን? በሐዋርያት የስልጣን ቅብብሎሽ ውስጥ ወይም ጌታ ለሐዋርያት የሰጠውን ያንን ሐዋርያዊ ቅብብሎሽ የማትቀበል ሰው ሆነ ሳለ አሁን ለአንተ የጥያቄ ማምለጫ መስሎ ሲሰማ ሲታየ መሸሻ መስሎ ሲታየ አይ ክህነት ከሌለው ሰው ጋር እንደውም በቤተክርስቲያኒቱ መዋቅር ውስጥ ትንሽ ቆይታ ፔሮል ካላሳዩ ልትን ነው ማለት ነው። ወደፊት ሜይ ቢ እንደሱ ይሆናል ብዬ አስባለሁ። ማለት አሁን ደግሞ እንግዲህ ቪዲዮ አይቻለሁ። ዲያቆን መኩም ዲያቆናቱም እንደዚሁ ሰርተዋልና አሁን ደግሞ የነሱ ቪዲዮ ሲታይ አይ እንትን ቅጥረኛ መሆናቸውን ማለት ደብራቸውን ከደብራቸው ደብዳቤ ይፈልጋለሁ እንዳትል ይሄን ደግሞ ምን ወለደው? የሆነ ሰሞን አስታውሳለሁ በጣም ባለጌ ሰው አለ እንግዲህ ዳጊ የሚባል ታውቁታላችሁ። ምን ሲለው ነበረ? በቃ ጳጳስ ነው ከአንተ ጋር መወያየት የሚችለው ብሎ ሲያወራው ነበር። ምንም የሚያውቅ ሰው ስላልሆነ ያም ሰው ሲለው ነበርና ያ የተሰማው ይመስለኛል። እንግዲህ ቀጥል አሁን ደግሞ ከዲያቆናት ቀጥለ ደግሞ አይ ፔሮልን ያሳዩ የት ደብር ናቸው፣ ቀጥሎ ደግሞ አይ ከነሱ አልፈልግም እንደውም ከካህናት ነው ፈልገው እያልክ ሽሽት ማምለጫ ለማድረግ ነው ማለት ነው እንጂ የስነ ምግባር ጉዳይ ግለሰቡ ከእግዚአብሔር ጋር የሚወጣው ነው። ትምህርት ነው ያወራ ነው። ለዚያ ነው አንድምታ ተርጓሚያችን ምን ይላል? ሰው በስነ ምግባር ቢወድቅ በሃይማኖት ትምህርት ይቃናል ወይ ደግሞ ይመለሳል፣ በሃይማኖት ቢስት ግን በምን ይመለሳል ይላል። አሁን ትምህርት ነው ንግግሩ እንጂ ከስነ ምግባር አንጻር እንዴት ነው እናውራ፣ በስነ ምግባር ጉዳይ ላይ አይደለም ዲቤቱ ወይ ደግሞ ጥሪው ውይይቱ ማለት ነው። ስለዚህ ይሄ ከሐሳቡ ለመሸሽ ከሐሳቡ ለማምለጥ ያረከው በጣም ዊርድ የሆነ ነገር ነው። በቃ ጥምቀትን ለማውራት የሆነ ሰው ስነ ምግባሩ እንዴት ነው ስነ ምግባር ጉድለት አለበት ምናምን የሚለው ነገር አንተ የሚመለከትህ አይደለም። አንተ የግብረ ገብ አስተማሪ ስላልሆንክ ማለት ነው። እና ያንን በጣም ሲገርመኝ ነበር እየሰማው። ሌላው በጣም ደግሞ የሚያስጠላው ነገር እኔ በደንብ እንዴት ነው እኛ ኦርቶዶክሳውያን ኢትዮጵያውያን አንመስላቸውም እንዴ? አሁን በጣም አልገባኝ እያለ የመጣው ነገር ምንድን ነው? ኢትዮጵያውያን አይደለንም እንደኛ ኦርቶዶክሳውያን?
ብድግ ብሎ በሙስሊሙ ሳይድ ይፎክራል፣ ይዝታል። አሁን ደግሞ ፕሮቴስታንቱ ሴም ቲንግ ኢዝ ዴር መዛት ጀመረ ማለት ነው። ፎቶውን አለኝ፣ ፎቶውን አወጣለሁ፣ እንደዚህ አድርገዋለሁ። አሃ እኛ ኦርቶዶክሳውያን ኢትዮጵያውያን አይደለንም እንዴ? በስደት ሀገር ነው እንዲ ያለ ነው? በስደት ዓለም ነው እንዲ ያለ ነው? መሰንቋችን በገናችን ሰቅለን እኮ አይደለም ያለ ነው፣ ሀገራችን ላይ ያለ ነው። ልዩነቱ ምንድነው? እኛ ኢትዮጵያዊ ማይንድ ሴት አለን፣ ኦርቶዶክሳውያን ኢትዮጵያዊ ማይንድ ሴት አለን። ማለት ምን ማለት ነው? የኢትዮጵያውያንን መጥፋት፣ የኢትዮጵያውያንን ውድመት ወይም የኢትዮጵያን በአጠቃላይ ውድቀት አንፈልገውም። ስለዚህ በተቻለን መጠን ኮስሞሎጂካል ሊተርጂ በምንለው ደግሞ ቅዳሴያችን እንኳን ኮስሞሎጂካል ሊተርጂ ስለሆነ ስለ መኳንንትና ስለ ነገስታትም በባህርና በደረቅ ስለሚጓዙ ስለ ሰዎች ሁሉ እንጸልያለን። ስለዚህ ስለ ሀገራችን ኢትዮጵያ ሁልጊዜ ጸሎት እናደርጋለን። ሀገራችን ኢትዮጵያ ብለን በዝማሪያችን ጭምር እናነሳለን። ምን አለን? ኢትዮጵያዊ አቲቲዩድ ወይም ኢትዮጵያዊ ማይንድ ሴት አለን። ስለዚህ ኢትዮጵያውያን በቀላሉ በእርስ በርስ የሃይማኖት ግጭት ውስጥ እንዲገቡ፣ ኢትዮጵያውያን በቀላሉ አንዱ በአንዱ ላይ ባልተገባ መንገድ እንዲነሱ አንፈልግም። ለዚያ ነው እንደው ራሳችን ያዝ የምናደርገው እንጂ እነርሱን መግጠም ይከብደናል ወይ? ወይም እናንተም በጣም ፈርተናችሁ ነው ወይ? ከእስልምና ሳይድ ያሉት በጣም በብዙ ቤተክርስቲያን ሲሳደቡ ኢየሱስ ክርስቶስ ላይ አፋቸውን ሲያላቅቁ የሚውሉ ጌታችን ያለውን አምላካችን ያለውን ሲሳደቡ የሚውሉ ሙስሊሞች አሉ። ለምን እነሱን አታስፈራሩም? ዮኒ የምትባለውም ሰው አደሴም ታይም ደግሞ ቀለም ወርቅ አይተንፍሱም። ለምን እነሱ ላይ አትናገሩም? አፍተሮል እናንተ እናመልከዋለን ያላችሁትን እንግዲህ ታመልኩታላችሁ ወይ? እሱ ሌላ ጥያቄ ቢሆንም ያላችሁትን ኢየሱስ ክርስቶስን ግን ስሙን እየጠሩ ቀኑን ሙሉ በቪዲዮ በግልጥ ሲሳደቡ ሚውሉ፣ ሲራገጡ ሚውሉ፣ አፋቸውን ሲያላቅቁ ሚውሉ ሰዎች በግልጥ እየኖሩ እየተመላለሱባት ባለችው ኢትዮጵያ እኛ ኦርቶዶክሳውያን የተገለጠውን እውነት የተጻፈውን እውነት ስላነበብን የምንሰደድበት ምድር ይመስላችኋል? ኢትዮጵያዊ ማንነት ስላለን እኮ ነው። ኢትዮጵያዊ ማይንድ ሴት ስላለን ነው። እናንተ ምዕራባዊ ነው አስተሳሰባችሁ። ፕሮቴስታንት አፍተሮል ምዕራባዊ ናችሁ። ቤተክርስቲያን ከማለት ይልቅ እኮ ቸርች ማለት የሚቀናችሁ ናችሁ እናንተ። ኢትዮጵያዊነታችሁ ግዕዝን ከመቀበል ይልቅ ግዕዝን መስደብ፣ ከግዕዝ ይልቅ እንግሊዝኛ የሚቀናችሁ፣ እንግሊዝኛ ላይ እኮ የምትጣበቁ ናችሁ። ስለዚህ እናንተ ማይንድ ሴታችሁ የኢትዮጵያን መጥፋት የኢትዮጵያን መኖርም ይሄ መውደምም ጉዳያችሁ ስላልሆነ ምዕራባዊ አቲቲዩድ ምዕራባዊ አስተሳሰብ ስላላችሁ እናንተ ምንም አይደለም ለእናንተ ግጭት መቀስቀስ። በተመሳሳይ በሌላኛውም ሳይድ ያሉት የአቲቲዩዳቸው ሌላ እንደሆነ ይታወቃል ማይንድ ሴታቸው እንጂ ፈርተን ነው እንደ እናንተ ገሌን እንደዚህ እናስደር። ወንድ ናችሁ፣ እስኪ ሞክሯ አድርጉ አይደል? እኛ ፈርተን ምናምን ተጠቅልለን እንቀመጣለን። እናንተ አስጨናቂ ሆናችሁ እናንተ እያሰደዳችሁን፣ እኛ ደግሞ በገዛ ሀገራችን ላይ ስደተኞች ሆነን መጻተኛ ሆነን ምናምን ያንን እየሆንን እኮ ያለነው ስለማንችል አይደለም። ጎንበስ ያልነው ይሁን ብለን ሰላም ይሻላል ብለን ኢትዮጵያ ብትቀጥል ይሻላል ብለን እንጂ ኦርቶዶክሳውያን ፈሪዎች ሆነን እኮ አይደለም። እሱም በደንብ ታውቃላችሁ። እንኳን ዛሬ ትላንት የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ምን እንዳደረጉ በታሪክ ወደኋላ ትንሽ ገለጥ ብታደርጉ ታውቁታላችሁ። ስለዚህ እንደዚህ ያለውን ፉከራችሁን ተዉት። በትምህርት መሞገት ከቻላችሁ በትምህርት ሞግቱ፣ በትምህርት ተነጋገሩ። ከዚህ ያለፈ ግን ለማስፈራራት እንደዛ ለመሆን አረ እግዚአብሔር ምስክሬን ኦርቶዶክሳዊ አንገቱን ለመስጠት ምንም ችግር የለበትም። ሆኖ እንኳ ቢገኝ ደግሞ የጌታችንን ቃል ስለምናከብር ቤተክርስቲያን ፍቅርን እንጂ ጸብን ስላልሰበከችን ጥላቻን ስላልሰበከችን እኮ ነው እንጂ የትም ቦታ ላይ እኛ እኮ ብዙ ሆነን እናንተ ጥቂት ሆናችሁ በቁጥር እንደዚህ በጣም የምትቆጠር ሆናችሁ ተጽዕኖ ያላደረግንባችሁ ያልነካናችሁ እኮ ቤተክርስቲያን ፍቅርን ስላስተማረችን ፍቅርን ስለነገረችን ነው። ዛሬም ቢሆን ስለ እናንተ ሁሉ እንጸልያለን። ከዚያ በተረፈ ግን ይሄን እድል አገኘው ይሄን አጋጣሚ አገኘው ብላችሁ ፎቶን አግኝቻለሁ ፎቶ እንደዚህ እናደርጋለን ሌላ እድል ደግሞ ብታገኙ እንዴት ነው የምታደርጉት? ልክ በእርግጥ እያደረጋችሁ ያላችሁት ብዙ ነገር እኮ አለ። አሁን እያየን ያለ ነው። እናጠፋታለን፣ ከምድር እንደዚህ እናረጋታለን። በተለይ በእንግዲህ ትላንትም እያወራንበት ነበር። እንዲያውም ከኦሮሚያ ምድር እናጠፋታለን፣ ከምድር ገጽ ነው የምናጠፋት፣ ከኦሮሚያ ምድር እናጠፋታለን፣ እንደዚህ እናረጋታለን ኦርቶዶክስን። እግዚአብሔር ምስክሬን ይኸውላችሁ በአራት ነጥብ ፈርተን አይደለም። እሺ ኦርቶዶክሳውያን ኢትዮጵያዊ ማይንድ ሴት ስላለን ለሀገራችንም ለሕዝባችንም ስለምናስብ እንጂ ፈርተን አይደለም። እና እንደዛ ዛቻችሁ ይሄ የፍርሃት ስፕሪታችሁ ስለሆነ ቀለሜም ወጣ ብለህ ደፈር ብለህ በቃ እወያያለሁ በል። ካልሆነም ደግሞ ደፈር ብለህ በቃ ሰበር አድርገህ አይ በቃ አልወያይም እኔ ቤቴን ዘግቼ በገድላትና ድርሳናት ላይ ስሳደብና ስዝት እውላለሁ ብለህ ተናገር። ከዚያ ውጭ ግን በወንድሞች ላይ እንዲህ የሚደረግ ዛቻ ከተራ ንግግር የሚያልፍ ነገር የለውም። አስፈልገው ሲገኝ በምትመጡበት መንገድ ለመምጣት ብዙም የሚከብደን እንዳይመስላችሁ ለማለት ነው። አመሰግናለሁ።
ይዋዴ እና እንደምንም ብለህ ግን አንተ ቃለ ሕይወት ያሰማልን። አይ እሱንማ ፒቲሽን እያሰባሰብኩኝ እኮ ነው። አይቀርም አንድ ቀን ቅድስና እንዲሰጠኝ ምናምን አደርጋለሁ። እግዚአብሔር ይስጥልን። ኦቦሌሶ ብሬ እናመሰግናለን። እዮባ ቀጥል። ሄሉ ፕሮቴስታንት ነችና እሷ ሀሳብ ትስጥና እኛ በሰፊው እንሄድበታለን። ምናልባት ስለገባች እሺ ቴንክ ዩ ዮሐዴን ለመጀመሪያ ጊዜ ቤት ስገባ አመሰግናለሁ ድሉን ስለሰጣችሁኝ። ሰሞኑን እየሆነ ያለው ነገር የክርስቲያኑ ማህበረሰብ እንደማይወክል ለመናገርና እኔም የዚህ ሰው ተቃዋሚ እንደሆንኩ ነግራችኋለሁ። ክርስቲያን ብሎ ተብሎ የተጠራ በስላሴ ስም የተጠመቀ ወንድማችን ዮሐድ እንግዲህ እስልምና ላይ የሚሰራ ወንድማችን ነው። በየትኛውም ሀሳብ አለመግባባት ለክርስትና የሚሞግት እስልምናን የሚሞግት ወንድማችን ነው። ሀሳቡን አክብረን ሀሳቡን መቀበል ግዴታ የለብንም። ግን ደግሞ ከእንደዚህ አይነት ሀሳብ ጋር ከገዳይ መንፈስ ጋር ከአሳዳጅ መንፈስ ጋር አልተባበርም። ብዙ ወንድሞችና ብዙ እህቶች ደግሞ እንደኔ የማይተባበሩ አሉ እና ሰሞኑን እያየን ያለነው በጣም ነው የሚያሳፍረው። እንደ ክርስቲያን ካያችሁ ከሁለት ቀን በፊት ኦፓል ሲጸልይላት ነበረ። እግዚአብሔር ይባረካት አንደበቷ ምናምን የተባለ እኔም በቤቴ ብዙ ነገር ብያለሁ፣ ተናግሬያለሁ። መናገር ያለብኝ ተናግሬ ግን እንደውም ከዛ በኋላ ነው እኔ ቤት መታ ልጅቷ ከኔ ቤት ቦልከው ልጆች ሲያስወጧት ለሷ ሲባል ቤት ተከፍቶ ስትደነቅ የነበረችው። ዛሬ ግን በክርስትና አንድ ነን ብለን የምናምን ክርስቲያኖች ነን ብለን የምናምን እኛ ክርስቲያኖች በተለይ የስላሴ አማኞች የራሳችንን ወገን አሳልፈን ለአህዛብ ለመስጠት በዚህ ልክ መሄዱ ይሄ ስንፍናም ትቢትም አለማስተዋልም መጥፎ መንፈስም ነው። ስለዚህ ብዙ ክርስቲያኖች ይህንን ሐሳብ ይቃወማሉ። ኤርሚያስ ያደረገው ነገር ፍጹም ትክክል ያልሆነ አጋንንታዊ ተግባር እንደሆነ በግልጽ እሱም ተናግሮታል። እኔም ነግሬዋለሁ። ጥግብ እስኪል ነው የነገርኩት። ይሄንንም አውቆ ይቅርታ ጠይቃለሁ ብሏል። ይቅርታውን እንግዲህ እየጠበቅን ነው። እስካሁን ይቅርታ ቪዲዮ ላይ ነው፣ ግን ደግሞ ይቅርታ እስካልጠየቀ ድረስ እንቃወመዋለን። ዮሐድ በየትኛውም ሐሳብ ባልስማማውን ያሳልፈ ለአሕዛብ አልሰጠውም። ምክንያቱም እኔ እስልምና ላይ የሚሰሩ ወንድምና እህቶች አሉኝ። በነገራችን ላይ በጣም ለዓይኔ የምሳሳላቸው ሳያቸው የሚያሳሱኝ ሲናገሩ የሚያሳሱኝ ወንድሞች አሉኝ። ወንድሜ ኦርቶዶክስ ነው። ወንድሜን አሳልፌ ለአሕዛብ አልሰጥም። አንዳንዴ መሬት ላይ የሌለንን ህይወት ነው እዚህ ቲክቶክ ላይ እየኖርን ያለነው። እኔ ከቤተሰቦቼ ጋር ስኖርና እዚህ መሬት ቲክቶክ ላይ የምኖረው ህይወት ፍጹም ስህተት ስለሆነ ነው ወደ ራሴ የተመለስኩት። ወደ ራሳችን መመለስ አለብን። እቤታችን ውስጥ የማናደርገውን ውጭ ወጥተን ሌላኛው ወንድማችን ላይ ማድረግ ፍጹም ክርስቲያናዊ ያልሆነ ነው። በዚህ መንገድ የትኛውም ክርስቲያን ወደ ክርስቶስ አይመጣም እና እኔ ከዚህ ሀሳብ ጋር ፍጹም እቃወማለሁ። እግዚአብሔር ቢረዳውና ቢፈቅድ ይቅርታ ወጥቶ ቢጠይቅ ደስ ይለኛል። ዮሐዴ በጣም ነው የምወድ። በጣም ብዙ የሚወዱ ወንድሞች አሉክ። አንተ ማብራሃቸው ስታገለግል የነበሩ እነ ዳኒ እውነት ለሁሉ እነ ማመድ አበባው ይሄንን ሐሳብ እነ ማመድ እውነት ለሁሉ ይቃወማሉ። ሁላችንም እንቃወማለን። አንዳንድ ጎባጣ መንፈስ ያለባቸው የኤርሚያስ ገረድ የሆኑ ከገስቱ ላይ ላለመነቀል የሱን ሐሳብ ሆይ ብለው መቀበል የሚፈልጉና ከሱ ሐሳብ ውጪ የማይወጡ አሉ። እኛ ግን አንቀበል እና ዮሐዴ በጣም አመሰግናለሁ። ማንም አንተን አሳልፎ ለአሕዛብ አይሰጥም። ካንተ በፊት እኛ እንቀድማለን። ተባረኩ። ጸጋና ሰላም ይብዛላችሁ። ኦኬ እሺ ሄሉዬ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስለ ሐሳብሽ በጣም እናመሰግናለን። እሺ ምንድነው የጎባጣ አሽከር አጎብድዶ ይሄዳል ነው እንግዲህ እያልሽን ያለሽው።
እናመሰግናለን። ለማንኛውም ጉባኤ መንፈስ ነው ይመስለኛል። እሷ መንፈስ ናለችው ይመቻት። ወደ ጉዳዩ ስንመጣ እንግዲህ ቅድም አንትሽም ቤት የተወሰነ ነገር ተነጋግረናል። በመጀመሪያ ደረጃ እንወያይ እንጂ እንገዳደል የሚል ጥያቄ እኮ አልቀረበም። እገልሃለሁና አይደለም እኮ የተባለው እና ተወያይ በመጽሐፍ ቅዱስ ጥምቀት ለድህነት አይደለም ብለህ ባልከው ላይ ተሳስተሃል ብዬ ስለማምን ናና እንወያይ ሲባል አስገድልሃለሁ የሚመስል ነገር ባይዘው አስገድልሃለሁ ነው ሊተራሊ ንግግሩ ማለት ነው። ናዝሬት ነው ያለው። ከዛን ተባሉት አካላት ሄደው ያናግሩት ማለት አስገድልሃለሁ ነው። ሌላ ነገር እኮ የለውም። እና ለውይይት ሰው ሲጠራ አስገድልሃለሁ የሚል ምላሽ የሚሰጥ ይሄ ክፉ መንፈስ ነው። በጣም አስጠሊ እንትን ነው። በዚሁ አጋጣሚ ግን ፕሮቴስታንትም ሆነው ቪዲዮን በመስራት እንዲሁም ደግሞ ላይቭም ከፍተው ሲናገሩ ስህተት ነው ብለው የተቃወሙ ሰዎች አሉ። የህሊና ጉዳይ ስለሆነ እናመሰግናለን። ስለ ህሊናችሁ ስለቆማችሁ ማለት ነው። ሄሉም ቤቷን ክፍታ ስትናገር እንደነበረ ሰምቻለሁ። አቤልም ቪዲዮ ሰርቶ አይቻለሁ የሱን እና ሌሎችም ይኖራሉ። እናመሰግናለን። ምናቃቸው እስልምና ላይ የሚሰሩ ፕሮቴስታንት የሆኑ ሰዎች አሉ። መረጃቸውም ያለን ማለት ነው። በቃ በደንብ እንተዋወቃለን። እና እንዲህ አይነት ነገር ተፈጠረ ወይ ተጣላን ምናምን ብለን አውተን እንዲህ እንሰጣችኋለን ነው የሚባለው? እንዴ ልንጠብቃቸው እኮ ነው የሚገባው። ሲጀመር አይደለም አሳልፈን ልንሰጥ ማለት ነው። የፈለገ ልዩነት ቢኖረን ይሄ ሰዋዊነት አይደለም። ይሄ በጣም ክፉ መንፈስ ነው። እና ይሄ ለሀገርም ያስቸግራል ማለት ከነዚህ ጋር ራሱ መቆጠር ከባድ ነው እውነት ለመናገር። እና በእንደዚህ አይነት ነገር እኛ ልንቀለድ አንችልም። የምር ግን እንዲህ አድርጋችሁ እናንተ የሆነ ነገር ቢፈጠር ከዛን ግን ቆማችሁ ትሄዳላችሁ? ለነገሩ ልትሄዱ ትችላላችሁ፣ ህሊና ስለሌላችሁ ማለት ነው። ዲቤት ተቀበል ሲባል ፎቶ ይሻማል። እኔ በጣም እኮ ለኔም ይባባላሉ። ዲቤቱን ለኔም ለምን አይሉም? ዮኒ ማኛም እስቲ ለምን ዲቤቱን እኔ ልቀበል ለምን አትልም? የሚወያየው ሌላ የሚያጨበጭበው ሌላ እኮ ነው። አሁን እኔ ዮኒ እግዚአብሔር በሚያውቀው ምንም አይነት መጽሐፍ ቅዱሳዊ ዕውቀት የሌለው ፖለቲካውም ላይ እንዳቦካ ታሪክ አያቅ ወደ ክርስትና ወደ መንፈሳዊም ነገር ሲመጣ ያው አለማወቁ ተከትሎት የመጣ ሰው ነው። አለማወቅ እንዴት እኔ በዚህ ልክ ስም ቢኖረው እሱ ነው። በቃ አለማወቅ የሚባለው ስም ቢኖረው እሱ ነው። እና የኢዮብ ተሳዳቢ ነው እኔ ምስክር ነኝ ይላል። አሁን እሱ ስለ ስድብ ማውራት አለበት? በጌታ ስም ፋይል እናውጣ ካልን ማህበረሰብን እንደ ማህበረሰብ የተሳደበ ሰው እኮ ነው በዘግናኝ ቃላት። ከ6 ከ7 ዓመት በፊት ያሉ ቪዲዮዎችና ፋይሎችን ማውጣት ነው። ያ ማንነት የያዘ ሰው ሰውን ተሳዳቢ ምናምን ብሎ ለመናገር ምን አይነት ሞራል ይኖረዋል? እንናገር ካልን አንተም ሆንክ ማን ከምትናገሩት በላይ መናገር እንችላለን። እኔ ፖለቲካው ላይ በደንብ አቅበታለሁ ሲል ሰማሁትና ክርስቶስም ምንም አያውቅም ስለ ፖለቲካ እንኳን አይደለም መንፈሳዊ ይቅርና ማለት ነው። የሀገሩን ታሪክ አያውቅም። ግን ይሄ ሶሻል ሚዲያ አስጠሊ ነገሩ ምንድነው? ጮክ ብሎ ያወራና የተሳደበ እንደ ጀግና ነው የሚቆጠረው። አቋም እንደሌለው እዛውም ሁሉም አይቶት እኮ በፖለቲካውም በእምነቱም ትንሽ እዚህም እዛም ያለ ሰው ሲገኝ ዮኒ ማኛ ቢጤ ወይም ዮኒ ማኛ ልጅ ነው የሚባለው፣ ሌላ ምንም አይባልም። ይሄ ምንን ያሳያል ከተባለ አቋምም ዕውቀትም እንደሌለ ያሳያል። እና እንደዚህ አይነት ማንነት ያለው ሰው ከማገቢ ገጥም ጥሩ ነው ከቀለሜ። ከዛ እውርን እውር ቢመራ ሆነና ምን ላይ ጣላቸው? ኦፓል ላይ ይገጣጠሙታል ለጉድ ማለት ነው። እና እኔ በስድብ ሊቅነት የለውም አለቅላቂነት ካልሆነ በቀር እና በስድብ የምትታወቁ ሰዎች እከሌ ተሳዳቢ ነው ምናምን እያላችሁ መልክ ተሰሩ እውነት ለመናገር ደስ አይልም። በተረፈ ግን ልንናገር የምንፈልገው ነገር ዲቤት ማለት መንፈሳዊ ውይይት ነው አይደለ? እኔ እምነቴ እንደዚህ ነው አንተ ስህተት ላይ ስለሆንክ ወደ እኔ እምነት ና የሚል ጥሪ ነው አይደለ?
እንዲሁም ደግሞ በእኛም ሳይድ ያለው ይሄ ነው። ሌላ ነገር የለውም። አዲስ ነገር የለውም። ዲቤት ማለት ያን ያህልም ልናመናፈሰው አይገባም። የኔ ሐሳብ ያሸንፋል ብዬ የኔን ሐሳብ ልሸጥ ነው የምወጣው። በቃ አንተም እንደዛ። እዚህ ላይ እንደው የተለየ ቅድስና ስላለኝ እኔ በቅድስና ምናምን ብሎ መመጻደቅ አያስፈልግም። ከዛን ዮሐድ ቅዱስ ነው ወይ? በጣም ያው እንግዲህ ሁላችሁም በደንብ ተዝናንታችሁበታል ብዬ አስባለሁ። ቅድስናና ክህነትን ለይቶ ማያቅ ሰው ነው ዮሐድ ቅድስና አለው እንዴ እያለ እንትን ሲል የነበረው ማለት ነው። ከዛን የውይይቱ መንፈሱ እንደዛ ነው፣ ግልጽ ነው። ቀጥሎ ክህነት የሚል ነገር ተነስቷል። እሱ ማን ሆኖ ነው ክህነት? ባይዘው እኛ እኮ አንመጥነው ማለት እኛን አይመጥነንም። እሱ ይሁን ብለን እንደው ጴንጤዎች 5ም 6ም ሆነው ይሰሙታል፣ የሚያጎበድዱት ማለት ነው። ይሰሙታል ብለን እኮ ነው እንጂ ዮሐድም እኮ ስለመጠነው አይደለም። ከደረጃ በታች እኮ ነው እሱ ማለት ነው። ምክንያቱም እኛ መጽሐፍ ቅዱስ ማይጠቅስ ሰው ከደረጃችን በታች ነው። እውነት ለመናገር መጽሐፍ ቅዱስ አያውቅም። ምንድነው ሰምቻለሁ፣ መጽሐፍ ቅዱስ አያውቁም። እሱም ኢዮብም ዮሐድም እንደው ትንሽ ታላቁ ምን አይነት ነገር ሲል ሰምቻለሁ። እና በቃ መጽሐፍ ቅዱስ ካላወቀ እና ተወያይና አላወቅንም አይደለ? ሰው መተህ እኮ ማሳወቅ ነው። አያውቁም ትላለህ፣ ግን ደግሞ ትፈራለህ። የእናቴ መቀነት ጠለፈኝ ወዘተ ማለት ነው። ይሄ የሚጋጭ ነገር ነው። ከዛን ይሳደባሉ ትላለህ፣ የስድብ ንግስቷን ደግሞ ታሞካሻለህ። እያወቀ አያውቅም ነው ጌታ እኔ እንደ ዘንድሮ ፕሮቴስታንቲዝም ተልከስክሶ አያውቅም። በጣም ነው የተልከሰከሰው እና ተግባቦት ሁሉ ነው የጠፋባቸው። አይደለም መጽሐፍ ቅዱስ ላይ ሊያወሩ ይቅሩና ተግባቦት ሁሉ ጠፍቶባቸዋል። እንወያይ ሲባል አስገድላለሁ። ይሄ አስቸጋሪ ነገር ነው። ለያዥ ለገዳዝም ያስቸግራል እውነት ለመናገር። እንደ አጠቃላይ ወደ ቁም ነገሩ ስንመለስ ዛቻው ይሄ ማስፈራሪያ ነው፣ ግልጽ ነው። ሌሎችም እንደዚህ ማለት በቃ ራሳቸውን ማያሳዩ ወንድሞች አሉ እንደሚታወቀውና መተው ናንወያይ እንዳይሉ ይሄ ምንድነው ማስደንገጥ አይነት ነገር ነው። በቃ ፎቶ ይለጠፋል አይነት ነገር ማለት ነው። እንወያይን ከፈራ ቤት አርፈ ቁጭ ማለት ነው። እኔ እንደውም በዚሁ አጋጣሚ ልመክር የምወደው የቲክቶክ እንትን አልሆነልህም፣ እግዚአብሔር በሚያውቀው አልሆነልህም። እዛው ዩቲዩብ ላይ ሄደ ማንም አጠገብ የለም። ከዛን እብድ የሚያክል ፎጣ ትይዛለህ። ከዛን እየተብኳካ እዛው ብትል ነው የሚሻለው። እኔ የሚሰማኝ እሱ ነው እንጂ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ አንተም ወርደ ተከታዮችንም አውርደሃል። ግን በዚሁ እንዲሰመርበት ሁሉን እያልን አይደለም። እንዳንተ ነው ሁሉም ፕሮቴስታንት ብለን በፍጹም አናምንም። በዚህ ልክ እኛ ድፍን አይደለም። ጥሩ ሰዎች አሉ። እንደዚህ አይነት ነገሮችን የተቃወሙ አሉ። እናመሰግናለን። እዚህ ያላችሁ ኦርቶዶክሳውያን ሁላችሁ ክፉን በክፉ አንመልስም፣ ግን ደግሞ እርስ በርስ መጠባበቅ ይኖርብናልና እሱ እናደርጋለን። በተረፈ ግን ዲቤቱን ተቀብለን እስቲ ተወያይና በዛውም እስቲ እኛንም አሳፍረን መጽሐፍ ቅዱስ መጽሐፍት አያውቁም ስላልክ አሳፍርልንና እዛ እኔንም መተህ ብታሳፍረኝ እጅግ በጣም ደስ ይለኛል። ክህነት ስትል ናቱና መኩም ተቀብለውሃል። እነሱም ግን እንደው ያንተን ቃል ሰምተው ማለት ነው እንጂ ለነሱ የምትመጥን ሰው በፍጹም አይደለህም። ቲክቶክ ላይ ኮሜንት ላይ እንደው ዝም ብሎ 2-3 ቀን የተመላለሰ ሰው ላንተ በቂ ነው። 2-3 ቀን መጥቶ 2-3 ቀን እንትን ያለው ሰው እጅግ በጣም በቂ ነው። በጮኸ አይደለም እንዴ አባቴን ጥራው አለኝ መላኩ እያልክ እኮ ተረት የምታወራ ሰው ነው። ኤርሚያስ አባትህን ጥራው አይተንፍሱ ነው። መላኩ ራሱ አይተንፍሱ ማለት ደብሮት ማለት ነው። ራስ ጥራው አባትህን እና ቀልዳችንን አታምጡ ለማለት ነው። በቃ እንጫወታለን ትንሽ ቆይተን። አሬ ሰውዬ ለምንድን ነው እንደዚህ አይነት በራእይ ለምንድን ነው የምትቀልደው? ዮባ አሁን እሱ መገለጥ ብሎ ስንት ህዝብ አስቀምጦ የተናገረው እንደዚህ ከባድ ነው እና
ደግሞ ነገ ይኸው በመንፈስ ቅዱስ ቀለድክ ብሎ አይ ተሳዳቢ እንዳይል። ኤኒዌይስ አሪፍ እንትን ነበረ ኤርሚያስ ብሎ ግን አይተንፍሱ ማለት ሲደብረው አባትን ይደጥራ። ኤኒዌይስ እሺ ባሩኪ አይ ቲንክ በኦርደር እንደዛ ነው። ባሩኪ ይቀጥል። ይዋላልም ኬት እንደሚጋጠሙ ላለው ያው ድስት ግጣሙን አያጣም በሚለው እንመልሰውና ተረቱን። ለማንኛውም ብዙ ነገር ተብሏል በወንድሞች ግን ለማንኛውም ያው የዮሐዴን ፎቶ አወጣለሁ የተባለው እንግዲህ ዮሐዴ አጨሮ ተደብቆ አይደለም። ዮሐዴ ነፍስ አጥፍቶ ጠፍቶም አይደለም። ዮሐዴ ፎቶውን የማያሳየው ለወንጌል ሲል ነው። ለገባው እውነት ለገባው ጌታ ኦኬ ለብዙዎች በጨለማው ስላሉ ወደሚደነቀው ብርሃን መጥተው እንዲመላለሱ ለማድረግ ነው። እንደሚታወቀው እስልምናው ላይ ሲሰራ በቪዲዮ ምናምን በፎቶ ሲወጣ ትንሽዬ እነሱን ዲፌንድ በተደረገ ቁጥር ወደ ዛቻውና ማስፈራሪያው ይገባሉ። ስለዚህ ከብዙ ነገሮች አንጻር ከዛ አንጻር ራሱ ሸፈን አድርጎ ማድረግ ያለበትን ነገር እያደረገ ያለ ለብዙዎች ደግሞ መዳን ምክንያት እየሆነ ያለ በጣም የምንኮራበት እጅግ በጣም የምንወደው ድንቅ ወንድማችን ነው ዮሐዴ ማለት ነው። ያው እንደተባለው እንግዲህ ይህን የውይይት ጥሪ ራሱ ያመጣው ራሱ ነው። ከምን አንጻር አስቀድሞ ጥምቀት ማለት ሰው ሰራሽ ትምህርት ነው አለ። አረ ጥምቀት ሰው ሰራሽ ትምህርት ከሆነ ያው እንግዲህ መጽሐፍ ቅዱስን ይዘና መጽሐፍ ቅዱስ ላይ ሰው ሰራሽ ትምህርት አለመሆኑን እናሳያለሁ የሚል የውይይት ጥሪ ነበር የተደረገለት ማለት ነው። ይህንን የውይይት ጥሪ ያኔ ገላትና እንትን ላይ የነበረውን ሩጫ የነበረው ፍጥነት ሊጠቀም አልፈለገም። አይቼ ስቄን ያለፍኩት አለ። ያው እንደማይስቅ ዮሐዴም ደግሞ ቅድም ነግሮናል እና እንደመቀበል ኢዮባ ቅድም እንዳለው በቃ እንገዳደል የተባለ አስመሰለው። የተባለው አንተም የገባህን እውነት መስክር፣ እኔም ደግሞ የገባኝን እውነት መጽሐፍ ቅዱስ የሚናገረውን እንነጋገርበት ነበረ። ስለዚህ እንዲህ ማድረጉ ትክክል አይደለም። ሲቀጥል ክርስቲያን ነኝ ይልና ግን ደግሞ ለማን ቅርብ እንደሆነ ራሱን ያሳያል ለአሕዛብ። ኦኬ ሰይጣን ኦኬ ሉሲፈር ፍትሃዊ አምላክ ነው ብላ የምትናገርን ሴት አስገብቶ እኮ ሃሌሉያ ሲል የነበረ ሰው ነው። ሙስሊሞች ኦኬ እንደውም ቀደም ዮኒ አንድ ኮሜንት ጽፎ በጣም እየሳኩ ነበር። ምን አለ የናዝሬቱን ዮሐዴን ከምትፈልግ የናዝሬቱን ኢየሱስን ብትፈልግ ትድንበታለህ ብላ ነበርና እና ማስቀደምና ማየት መመልከት ያለባቸውን የማያዩ የማይመለከቱ እጅግ በጣም አይናቸውን ጨፍነው የሚጓዙ ሰዎች እንደሆኑ ተረድተናል። ከሁሉ በላይ ደግሞ የተረዳነው ነገር ምንድነው? ቤተክርስቲያንን ለመቃወም ከሆነ ከሰይጣንም ጋር ቢሆን ሰይጣን እንኳን መቼም በዚህ ደረጃ ራሱ የሚከፋ አይመስለኝም እና ተዋውለውም ተስማምተውም አንድ ላይ ለመቃወም አይሆንም እና በጣም ያሳዝናል፣ በጣምም ያሳፍራል። ለማንኛውም አንድ አደራና አንድ ቻሌንጅ ልስጣችሁ። እዚህ ውስጥ ያላችሁ እህቶች ወንድሞች፣ ውድ ክርስቲያን ኦርቶዶክስ እህቶች ወንድሞች፣ እንግዲህ ዮሐዴን እንወዳለን ብቻ ሳይሆን አሁን ዮሐዴን 100,000 የማስገባት ቻሌንጅ ይሰጣችኋለሁ። በእርግጠኝነት በዚህ 3 4 5 ቀን ውስጥ ሁላችሁም በቻላችሁት መጠን ቪዲዮ ሰርታችሁ ምናምን ነገር 100,000 እንደምታስገቡት ባለሙሉ ተስፋ ነኝ እና ወንድማችሁን ከለላ ለመሆን ለመጣችሁ ሁላችሁም እግዚአብሔር አምላክ ረጅም ዕድሜና ጤና ይስጣችሁ። እንዲሁም ደግሞ ቅድም ኢዮባም እንዳለው እኔም አንዳንድ ቪዲዮዎችን አይቼ ነበር እና አቤልንም ቅድም የመጣችሁ ሄሉንም እና አንዳንድ ሰዎችም ትክክል እንዳልሆነ ሲናገሩ ነበር። እንደዚህ አእምሮ ያላቸው ፕሮቴስታንቶችም ስላሉ ደግሞ ስለነሱም ደግሞ ምስጋና ማቅረብ እፈልጋለሁ። ቀጥሉ ወንድሞች። እግዚአብሔር ይስጥልን። ባሮካ እናመሰግናለን። ቃለ ሕይወት ያሰማልን። ወንድሞች አንዴ ሰላም በሉንና ሁላችሁም ከዛ እንዳገባባችሁ ምናምን እንቀጥላለን። ቶኒ፣ አቡሻ፣ ናቲ፣ ጋዲ፣ ግሩም፣ ቶኒ ሰላም በለን።
ሰላም ሰላማችሁ ይብዛ ሁላችሁም ኦርቶዶክሳውያንም ፕሮቴስታንቶችም ሁላችሁም እዚህ ያላችሁ የሰው ልጆች ሁላችሁም ሰላማችሁ ይብዛ። ዮሐዴ የምንወድህ የኛ ጀግና ወንድማችን ሰላም ይብዛ አለው። ሰላማችሁ ይብዛ። ሰላም ይብዛ ቶኒ፣ እንኳን ደህና መጣ ብያለሁ። አቡሽ አለ አለሁ እንደምናችሁ ሁላችሁ ታችም ላይም ያላችሁ እነ መምህር ብርሃኑ ምናምን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን ብያለሁኝ። ኦፍኮርስ ግን ምንም በኢሹ ላይ ምንም የምለው ነገር የለኝም፣ ስለ ግለሰብ ስለሆነ ኢሹን በደንብ ስለማላውቀው ማለት ነው። ነገር ግን ለህይወት አዝጊ ምናምን የሚሆን ከሆነ የሰውን ፎቶ ምናምን ነገር ባትለቁ ምናምን ነው የተመረጠ የሚሆነው። ለህይወት አዝጊ የሆነ አደጋ ውስጥ የሚከት ከሆነ ሰውን ማለት ነው። አልቲሜትሊ ግን ሶፋር እኔ በማውቀው ሀገር በሸሪያ አይደለም የምትተዳደረው፣ ምንም የሚመጣ ነገር የለም። ፓኪስታን ውስጥ አይደለም ያለ ነው ማለት ነው። ምንም ችግር የለውም። ፎቶ ተለቀቀ አልተለቀቀ ያን ያህል የሚያሰጋ ነገር አይደለም ውስጥ ያለ ነው ማለት ነው። ዋቤት አቤት የህዋድ ነው ይለቀቃል የተባለው ፎቶ የሌላ ሰው መስሎ ስላልሰማ መሰለኝ። ውይይት ሲጠራው ቀለሜ እስልምና ላይ ስለሚሰራ በቃ ፎቶ አለን ሲሉ እሱን እናጋልጣለን የሚል ነገር ተናግሮ ነው እና ለዲቤቱ ምላሽ ፎቶ እናጋልጣለን ስላለ እሱ ላይ እያወራን የነበረው። ኦኬ እሺ ቴንክ ዩ። በቃ ሀሳቤ ይሄ ነው። ባይ ዘ ዌይ እንደ ክርስትና ምንም የሚፈራ ነገር የለም ማለት ነው። ምንድነው ክርስቲያኖች ከጥንት ጀምሮ ምስኪን ክርስቲያኖች በሮማን ኢምፓየር ስር ነው ሲኖሩ የነበሩትና ያን ያህል የሚያሰጋ ነገር የለም። ቴንክ ዩ። እንዴት ናችሁ? የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ይሰማል ድምፄ? ዮሐዴ ይሰማል? ናቶ ቀጥል። ሰላም ብያለው ሁላችሁንም፣ ከላይም ከታችሁም ያላችሁ እንኳን አደረሳችሁ። ምን በዚሁ ሀሳብ ሰጠት አድርገን እንለፍ መሰለኝ። ናቴ ግርማ እናስቀድመውና ማለት ነው። ከዛ እናንተ ትሄዱበት አላችሁ። ጋዲም አለ፣ አንተም አለ፣ ቶኒም አለ፣ ትሄዱበት አላችሁ። ግርማ አይ ቲንክ ከፕሮቴስታንት የመጣ ወንድማችን ነው። ሰላም በሉንና ከዛ ግርማ ሀሳብ ሰጥቶ ትቀጥላላችሁ። ጋዲ ፓፓ አጭ ሰው አሁን እኮ ቅርብ ሰዓት ቤት የምገባው እና አንዳንድ ቪዲዮዎች ሜንሽን የተደረጉበትን እያየው። ኤኒዌይስ ሁላችሁንም ሰላም ብያለው። ገስት ላይ ያላችሁ ወንድሞች ሁላችሁም ወንድሞችና እህቶች ልል ነበረ። እህት የለም ገስት ላይ ሁሉም ወንድም ነውና ታች ያላችሁ ክርስቲያን ወንድሞችና እህቶችም ሁላችሁንም ሰላም ብያለው። እንዴት ዋላችሁ? በኋላ ሀሳብ ሰጣለሁ። ቀጥሉ። እግዚአብሔር ይመስገን። እንኳን ደህና መጣ ጋዶ። በኋላ ላይ ሳመራይዝ አድርጋችሁ ትጠቀልሉታላችሁ። ግርማ ሰላም በልና በዛውም ሀሳብ እንቀጥለው። እንደምናችሁ ሁላችሁንም ሰላም ብያለሁ። እንግዲህ ምናልባት እዚህ ካላችሁት ከዮባ ጋር ይመስለኛል የመነጋገር እድሉን አግኝተን የተነጋገር ነው። ሌሎቻችሁን ግን ያው እዚህ ሶሻል ሚዲያ ላይ እንደከረመ ሰው አውቃችኋለሁ፣ አያችኋለሁ፣ ብዙዎቻችሁንም እሰማለሁና በሆነው ነገር በጣም ነርቨስ ከሆኑት ሰዎች አንዱ ነኝ። እንግዲህ ምናልባት በእምነት የማልመስላችሁ ወንድሞች ቤት ገብቼ መናገሬ ከንቱ ውዳሴ ፈልጌ እንዳልሆነ በደንብ ከኛ ወገን ያሉ ሰዎች እንዲያውቁ ፈልጋለሁና ዛሬ ከኦርቶዶክስ ወንድሞች ጋር መነጋገር ያው በእኛ ቤት ኦርቶዶክስን ያለመስደብ የሚያስነቅፍ ሆኖ በተሳሳቱ ሰዎች እየታየ ስለሆነ እኔ እንግዲህ ከህይወት ልምዴም ከእድሜ ባለጸጋነቴም አንጻር እኔ ከንቱ ውዳሴ የምፈልግ ሰዎች ዝም ብሎ
ብራቮ ብራቮ እንዲሉኝ የማልፈልግ ሰው ነኝና ግን የሆነ ሆኖ የተሰማኝን ደግሞ ደስ የሚለኝ ባክግራውንዴም እንግዲህ ውትድርና ስለሆነ በግልጽ መናገር የምችል ልምዱም ያለኝ ሰው ስለሆንኩኝ ሁልጊዜ እምነቴን እዚህም ሶሻል ሚዲያ ላይ ቢሆን ኦርቶዶክስም ያለ አግባብ ስትነካ ኦርቶዶክስ ሳልሆን ኦርቶዶክስ አላግባብ ተነክታለች ብዬ በነፃነት ሀሳቤን በመግለጽ ነው የምታወቀውና በዮሐድ በሆነው ነገር ግን በጣም ነው ማዝነው። ሳዝን ግን በሁለት መንገድ ነው። አንደኛው ዮሐድን በዚህ መልኩ ፎቶውን እንገልጻለን ብለው የሚናገሩት ሰዎች ምናልባት የግል ሀሳባቸው እንጂ በፕሮቴስታንቱ ዙሪያ ፕሮቴስታንቱን ወክለው የማይወክሉን መሆናቸውን በደንብ መናገር ፈልጋለሁ። ትክክልም አይደለም ሀሳቡ ሲጀምር። ለምን ዮሐድ ግለሰባዊ መብት አለው ራሱን የመግለጥም ያለ መግለጥም። እዚህ ዘመኑ ባመጣው እዚህ ፕላትፎርም ላይ ዮሐድ በወደደው መንገድ እምነቱን የሚያመልከውን ጌታ በፈለገው መልኩ ማገልገል መብቱ ነው እና ይህን የግለሰባዊ መብቱ የሆነውን ነገር የለም መብቱ አይደለም እንገልጣለን የሚል ከሆነ የዮሐድን ፕራይቬሲ መንካትም ነው ከእምነት ባለፈም እና እሱ ትክክል አይደለም፣ ጤናማም አይደለም። ይሄ አማኝ መሆንም አይጠይቅም። ይሄን ነገር ትክክል አይደለም ብሎ ለማለት ይህን የሚያደርጉ ሰዎችን በግልጽ ቅድም አንድ ከኛ ወገን የሆነች እህት ከፍታ ሄሉ በግልጽ ተናግሬ ያለው ልክ አይደለም፣ ልክ አይደለም። ይህንን የሚያደርጉት ሰዎች ደግሞ እኩይ ሀሳብ ያላቸው ፈጽሞም ለወንጌል ወገንተኛ ሆነው ያሰቡት ሀሳብ የተናገሩት ንግግር እንዳልሆነ በደንብ አጽንኦት ሰጥቼ ተናግሬ ያለው እና ቢያደርጉት ደግሞ ምናልባት ይሄ ምድራዊ ጥቅም ያገኙ እንደሆነ እንጂ ዮሐድን አይጎዱትም። ዮሐድ የሚያመልከውን ጌታ ምናልባት ፎቶውን በመግለጥ የሚፈራው ነገር ሞት አይደል? በቃ ለዮሐድ ደግሞ አክሊል ያዘጋጁለት በአምላኩ ዘንድ አምላኩን ሰብኮ እንጂ በእነኛ ሰዎች ቢገደልም ሊሞት የሚችለው እንደ የመጨረሻ ፈርዘር ብንሄድ ዮሐድ ላይ የሚሆነው ነገር ዮሐድ ቢገለጥ እንደዛ ነው እና ለዮሐድ እድል ፈጠሩለት ከአምላኩ ጋር መገናኛ ከአምላኩ ጋር አክሊል ያገኝ ይሆናል እንጂ ውርደት አያገኘውም። ለምን ሰክሮ ሲደባደብ አይደለም ዮሐድ ሞተ የሚባለው። ቢሞት እንኳን እኔ በጣም አሁን እንኳን ድምፄ እየተንቀጠቀጠ ነው ከብስጭት በጣም ተናድጃለሁ። በእውነት ሊሆን የማይችል ነገር ነው። ይህን ስናገር አሁንም ከንቱ ውዳሴ ፈልጌ አይደለም። በኦርቶዶክሳውያን ዘንድ በጣም እርግጠኛ ሆኜ ነው የምነግራችሁ። ልክ አይደለም ነው ሀሳቡ እና ይሄን ብለው በተናገሩ ወንጌላውያንን በሚሉ ሰዎች ስም እኔ ዮሐድን ይቅርታ መጠየቅ ፈልጋለሁ፣ አይዞህ ማለት ፈልጋለሁ እና አሁንም እዮባ ይመስለኛል ኢንቫይት ሲያደርገኝ የገባሁት ያለማቅማማት ይሄን ነገር ለመናገር ነውና ጊዜያችሁን ብዙ አልውሰድባችሁ። የሆነው ነገር ፈጽሞ ወንጌላውያን አማኞችን የማይወክል ወንጌልንም ራሱ ክርስቶስ የሆነውን ወንጌል ክርስቶስ ነውና እሱን የማይወክል ትክክለኛ ያልሆነ እነኚህ ለወንጌልም ሳይድ አድርገው ወንጌልን የሚሰብኩ ሰዎች ሳይሆኑ እዚህ ቲክቶክ ላይ ቅጭል የሚል ሳንቲም ፍለጋ የሚሯሯጡ የወንበዴዎች ሀሳብ ነው ምለው። ይህን በድፍረት በጣም ነው መናገር የምፈልገው። ይሄን ለማለት ነው። ታንኪዩ ብዬ በዚሁ ልጨርስ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም አሪፍ ሀሳብ። አክቹዋሊ ይሄንን እየተነጋገርን ያለው አሴ ፌዝ አይደለም፣ ስለ ፌዝ ስላልሆነ ወይም ስለ እምነት አይደለም የተነሳው፣ ሃይማኖታዊ ጉዳይ አይደለም የተነሳ። አክቹዋሊ ጥሪው የሃይማኖት ነበረ፣ ግን ጥሪው ወደ ፐርሰናል ስለዞረ ፐርሰናል ጉዳይ ደግሞ አሴ ራሽናል ቲንኪንግ ፐርሰን ነው እየተወራ ያለው ወይም ደግሞ ንጹህ አይምሮ ወይም ደግሞ አሴ ሎጂካል ፐርሰን ሲታሰብ የተጠራበት አውድና ከዛ የተመለሰበት ወይ ምንም ሴንስ የማይሰጥ ነገር ከመሆኑ አንጻር ነው ሀሳብ እየተሰጠ ያለውና ግሩሜ ስለ ሀሳብ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እናመሰግናለን። ግሩም አይደለም ዮሐዴ ግርማ ነው። ሲቆላምጥ እኮ ምንድን ነው የሚሆነው? እሺ ስታቆላምጠው ነው ግሩም ያልከው። ይመች ቀን ነው ትላል። ግርምሽ በጣም እናመሰግናለን። እግዚአብሔር ያክብርልን። እዚህ በእርግጥ በቅርብ ጊዜ ውስጥ የለህም፣ ጠፍተሃል። ሶሻል ሚዲያ ላይ ካሉ
ፕሮቴስታንቶች በጣም ይሄ በእርግጥም ትልቅ ሰው ነው፣ ግብረ ገብ ያለው ሰው ነው፣ በጣም ደስ የሚል አስተዋይ ሰው ነው፣ መናገር ያለበትን ፊት ለፊት የሚናገር ሰው ነው እና የተወሰነም ቢሆን ስለማውቀው ነው እና ታሳቢ ያስገባሁት። ስለገባ ሀሳብንም በግልጽም ስለነገርከን እናመሰግናለን። ይሄ የሰውነት ጉዳይ ነው፣ ሌላ ምንም አይነት ነገር የለውም። እንደዛም ይሄ ጭብጫቦ ምናምን የምትፈልግም ሰው አይደለህም፣ እናውቃለን። እንደዛም አይነት ነገር የለም። ግን ደግሞ ሰው እንደ ሰው ካሰበ ይሄን ነገር ላያወግዝ አይችልም። እንደ ሰው ማሰብ ብቻ ነው የሚያስፈልገው። ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ምናምን መሆን አይደለም፣ በቃ ሰው መሆን በቂ ነው እና ሰውነታችሁን ስለተጠቀማችሁ ነው የምናመሰግናችሁ። ሌላ ምንም ነገር አይደለም። በቃ ሰው ስለሆናችሁ ሰውነታችሁንም መታችሁ ስላሳያችሁን ነው የምናመሰግነው። ቀላል ነገር አይደለም። ይሄ የታቀደው ነገር ቀላል ነገር አይደለም። ለእኛ ወንድማችንን የሚያሳጣን ነው። ለእነሱ ቀላል መስሎ ሊታያቸው ይችላል። ስለዚህ እኛ ጋር ትልቅ ቦታ አለው ይሄ ማለት ነው እና በእንደዚህ አይነት ጊዜ ደግሞ ሰው ሆኖ ሲገኝ በጣም ደስ ይላልና ከዛ አንጻር ነው። ግርምሽ እግዜር ያክብርልን። እሺ ታንኪዩ፣ ተባረኩ። ሰላም ደሮች። እሺ ግርማሽ ሰላም ደር። ናቲሻ ቀጥል። እሺ በድጋሚ ሰላም ብያለሁ። ዮሐዴ እንዴት ነህ? አንተ ዛሬ በጊዜ መጣ። ብዙ ነገር መናገር የሚገርም ነገር ብዙ ነገር መናገር ፈልጌ ነበር እና አንዳንድ ኮመንትም ሳይ እንደገና ደግሞ ምን አሰብኩ ደግሞ ይሄ ልጅ ተሳዳቢ ነው ተብዬ ደግሞ ያቀረብኩትን የውይይት ጥሪ እንትን ሪጀክት እንዳያደርግ እንትን አልኩና ግን ደግሞ በቃ እስቲ ስርዓት ባለው የሆነ የተወሰነ ነገር ልናገር። የመጀመሪያው ነገር ምንድን ነው? ያው የውይይትን ህግ ታውቁታላችሁ አይደለ? ያው የውይይት ህግ እንግዲህ ሁለት ሰዎች ውይይት ከገቡ በኋላ አንደኛው እምነቱን ዲፌንድ ማድረግ ከከበደው የሐሰት መሰረት ላይ መሆኑን ካሳየ የሚጠየቀውን ጥያቄ በትክክል ካልመለሰ ተሳድቦ ከወጣ ተረቷል ማለት ነው፣ ወይ ደግሞ ተሸንፏል ማለት ነው። እና አሁን የኤርሚያስ ነገር ምንድነው? ከውይይቱ በፊት መሸነፉን በቃ ፐብሊክሊ በይፋ በቃ ተናገረ ራሱ ማለት ነው። ለምን አታኪንግ ዘ ፐርሰን ወይም ደግሞ ጥያቄ የቀረበው በስርዓት ነው። በስርዓት የቀረበውን ጥያቄ ወደ ስድብ ቀይሮ ወይም ደግሞ አታክ ወደ ማድረግ ቀይሮ ሲናገር ሰማ ነው ማለት ነው። ስለዚህ ዮሐዴ ጥያቄ ያቀረበ ጥያቄውን መቀበል ስለከበደው ብቻ ሳይሆን ኢቨን ስለተሸነፈ ከውይይቱ በፊት ስለተሸነፈ ምን ማድረግ ጀመረ? ዮሐድን ማሳደድ። ኦኬ ዮሐድን ማሳደድ ጀመረ። ስለዚህ የመጀመሪያው ነገር የምናየው ከዚህ ነገር ምንድን ነው? ከውይይቱ በፊት ነው የተሸነፈው ይሄ ሰው። የተረታው ከውይይቱ በፊት ነው ማለት ነው። ይህንን እናያለን። ሁለተኛው ነገር ደግሞ ምንድን ነው? ያው የምንጠብቀው ፍሬ አለ። እንደዚህ አይነት ፍሬዎችን እንግዲህ መልካም የሆኑ ፍሬዎችን ከሱ መቼም አንጠብቅ። እኔ አልጠብቅም እና ቅድም ኢዮባ እንደተናገረው ያቀረብነው የውይይት ጥሪ ኢቭን ከሱ ጋር እንደው የመወያየት ፍላጎት ኖሮን አይደለም፣ እኔም መኩም ዮሐዴንም ጨምሮ ማለት ነው። ግን የሚናገራቸውን ነገሮች መመለስ ስላለብን ስለሆነ ይሄ እያዝልን ማለት ነው። ግን በጣም የሚገርመኝ ነገር አንድ ያላወቁት ነገር አለ። ያላወቁት ሳይሆን እያወቁት የካዱት ወይ ደግሞ ምንም እንደው ያልተገለጠላቸው ነገር ሊኖር ይችላልና እሱ ምንድነው? የተደገፍነው ክርስቶስን መሆኑን ረስተውታል መሰለኝ። ማለት ተስፋችን፣ ህይወታችን፣ አላማችን ክርስቶስ ነው። በነገራችን ላይ እንዲሁ ስትዘል ስታብድ ትኖራለህ እንጂ በአንተ ይብስብሃል። በቃ የተደገፍነው ሰንበሌጥ አይደለም ወይም ደግሞ ሳር አይደለም፣ አለቱን ክርስቶስን ነው። አንወድቅም። ማንም ዮሐዴ አሁን እንዲህ ለአጥቃ ምን ብትል የሚጠብቀን አለ ሁላችንም ማለት ነው። እና ተስፋችን ክብራችን የሆነ እግዚአብሔር አለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አለን። ስለሱ ስም የሚመሰክር ልጅ ነው ዮሐዴ እና ለማያምኑ ሰዎች ነው የሚመሰክረው። ወደዚህ ወደ ብርሃን እንዲመጡ ወደ እውነት እንዲመጡ እየመሰከረ ያለ ነው እና እንደው እኛ ዝም ብንልህ የሰማይና የምድር ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝም አይልህም። ስለዚህ ጠላትነት ከዮሐዴ ወይ ደግሞ ከኛ ጋር አይሆንም ማለት ነው። ስለዚህ ከማጋ ነው? ከኛ ጋር ሳይሆን ከጌታችን ጋር ይሆናል ማለት ነው። ስለዚህ እንዲሁ ሳታስቡት ብቻ ጠላት አትሁኑ።
ለወንጌሉም እንቅፋት አትሁኑ። ለዛ ነው ሐዋርያ ቅዱስ ጳውሎስ ምን አለ? መገረዝን ብሰብክ ኖሮ ለምን ያሳድዱኛል አለ። ስለዚህ እያሳደዱኝ ያለው እነሱን ተቃራኒ ስለሰበኩ ነው እያለ ነው። ያ ማለት ዮሐድን የሚያሳድድ ከሆነ እኛን የሚያሳድድ ከሆነ እየተሰበከ ያለው የእሱ ተቃራኒ ነው ማለት ነው። ስለዚህ ይሄ መገረዝ ወይ ደግሞ የተሻረው ወይ ደግሞ የማይጠቅመው ለድህነት የሆነውን ነገር የሚለፈልፍ እሱ እውነተኛው ወንጌል ሲያሳድድ ይኖራል ማለት ነው። ስለዚህ የሚብስብህ በአንተ ነው። ይህንን ደግሞ አስረግጠን ነው የምንነግርህ ማለት ነው። ለምን የመጀመሪያ የምንተማመንበት ሀገራዊ ወይ ደግሞ ዓለም ላይ ያለውን ሕግ ሳይሆን ጌታችንን ስለሆነ የምንተማመነው ከሱ በምንም ልትለየን አችልም ማለት ነው። ይልቁንስ እንደው ለጨዋታ ያህል ከዮሐዴ ፎቶ አስቀድመን እኛ የኤሊውን ፎቶ እንዳንለቅና ጉድ እንዳንሰራ፣ ለማንኛውም ለጨዋታ ነው። ኤኒዌይስ አንዳንዴ ብርሃናችን በሰው ፊት መብራት ያለበት በየትኛው መንገድ ነው የሚለውን ማወቅ አለብን። በጣም እንግዲህ ይኸው ቁጥብ ሆኜ እያወራው ነው ደግሞ ተሳደበ እንዳይሉኝ ማለት ነው። እና እያደረገ ያለው ነገር ኢቭን በምድራዊ ሕግ ራሱ ሊያስጠይቀው የሚችል ነው። በነገራችን ላይ ማለት እንኳን በሰማያዊው ቀርቶ በምድራዊው ሊያስጠይቀው ይችላል። ግን እንደው መመክራችሁ ግን አንደኛ ይሄ ኦፓል ምናምን ሲባል ሰምቻለሁ ቅድምም ማለት ነው። 1-2 ልጆች እንደው እኛ የምናውቃቸው ከዚህ የሆኑ 1-2 ልጆች እንዲህ በጣም እንደው ይህን ቃል በመጠቀም በጣም ሶሪ በጣም ስታሽቃብጡ አይተናል። እና እኔ አንፍሬንድ ወይም አንፎሎ ነው ያደረግኳችሁ። በጣም ተጠንቀቁ ለራሳችሁ ማለት ነው። አኗኗራችን ስርዓት ሊኖረው ይገባል፣ በፍቅር ሊሆን ይገባል። ግን ኦቨር ሪያክት ማድረግ ወይ ደግሞ ማሽቃበጥ ግን ተገቢ አይደል። እህቴ ነሽ፣ ከበር አድርጌልሻለሁ፣ አድኜሻለሁ፣ ሞቼልሻለሁ፣ እንደዚህ አይነት ነገር አይሰራም ባይዘወይ ማለት ነው። እና ጠላትነት ያደረገው ክርስቶስ መጥቶ ምንድነው በሚያምኑና በማያምኑ ሰዎች ጠላትነትን አድርጓል። ለዛ ነው ሰላምን ላመጣ አልመጣሁም ያለው። ስለዚህ እንትናችንን መለየት አለብን፣ ቦታችንን ማለት ነው። እዛም ይመቸኛል፣ እዚህም ይመቸኛል። አርፋችሁ ብትቀመጡ አሪፍ ነው። እንደገና ደግሞ ተሳዳቢዎቹ ቤት ወይ ደግሞ ይሄ ፎቶ እንለጥፋለን ቤት ቁጭ ብላችሁ የምታሞቁ ካላችሁ ደግሞ ራሳችሁን ቆመ ብላችሁ ለመመርመር ምናምን ሞክሩ። እና ደግሞ በተጨማሪ ጌታ ሁላችንም ያግዘን። በዚሁ አጋጣሚ በሌላ አካውንት ካለ ዮሐዴ ተደብቆ እንደሚሰማ በጣም እርግጠኛ ነኝ። በነገር ላይ ብዙ ሳይገባ ጆይን ብዙ አታውካ አንተ ሰውዬ የውይይት አቅርበ ዝም ብለህ ታቦካለህ እንዴ? ኧረ እኔ ምንም አላልኩትም። እንዲህ ምስክሬ ሁሉ ሰው አለ 2000 ሰው ማለት ነው። እኔ ምንም ክፍሉ ነገር በ2000 ሰው መሀል ነው ኤሊ ምናምን ብሎ ምሳሌ የሰጠው ብሎ ደግሞ ደግሞ ናሽናል ጂኦግራፊም ሊከለክለን ነው እንዴ? እስቲ ብቻ እናያለን። ለማንኛውም ቴንኪው። አቦዘነች ማንን ነው የምታታልዩ እንዳይል። እሺ እናመሰግናለን። ቃሉት ያሰማል እናቱዬ። አይ ቲንክ ቶኒሻ ነው መሰለኝ። ቀጥሎ እንዳገባባችሁ ቶኒዬ ይቀጥል። በድጋሚ ሰላማችሁ ብዛ። መዝሙረ ያሬድ እንኳን በሰላም መጣ። ሰላማችሁ ብዛ። እኔ የሚለው ኧረ እና ምንድን ነው ከኛም ልጆች እንትን በቃ እሱ ስላጠፋ ሁሉንም ፕሮቴስታንት ማውቀጥ የለብንም። በኮሜንት ጴንጤ ነው ምናምን አትበሉ። በቃ ያናዳልና ባለፈው አሁን በተነሳው ጉዳይ ላይ በሲሳይና ድል በድል በነበረው እንትን ኮሜንት ላይ በተለጠፈው እንትን ቪዲዮዎች ላይ በቃ ይሄ ነው ኦርቶዶክስ ምናምን ሲሉ በጣም የኔ ሐሳብ ስላልሆነ ማለት ነው። ኦርቶዶክስ ነኝ ግን እንደዛ አይነት ሐሳብ የለኝም። ስለዚህ በጣም አዝኛለሁ እንደዛ ብሎ ሲጽፉ ማለት ነው። ወንድሜን አውቋለሁ፣ የስጋ ወንድሜ አሁን ፕሮቴስታንት ወንድሜ ነው አለ። በጣም ነው የሚያከብረኝ። ሲጾም ያከብረኛል፣ ሃይማኖትን ያከብራል፣ መዝሙሮችን ሲሰማ ያከብራል፣ ከኔ ጋር አብሮ ይሰማል እና በጣም በፍቅር ነው የምንኖረውና እነዚህ የሚዘሩት ክፋት በጣም እናቱ እኮ ኦርቶዶክስ ነችና በጣም አሁን ለሷም ያለው ጥላቸው ነው የሚታይ። በቃ ለእናቱን ፍቅር እንደሌለው ማለት ነውና ሁላችንም የተሳሰረን ሰዎች ስለሆነ አንዱ በጠፋው እንትን ሁሉም እንደዛ ነው ማለት ልክ አይደለም። በቃ እነሱ በክፋታቸው የተመረዙ ሰዎች ስለሆኑ ማለት ነውና ኦርቶዶክሳዊ ሞትን ይፈራል ብሎ ነው እንትን የሚያስበው። እንደ የአምላካችንን ቃል የምናምን ሰዎች ነን እኮ። መጽሐፍ ቅዱሳችን ላይ ማቴዎስ ወንጌል ላይ ስጋን የሚገድሉትን አትፍሯቸው፣ ነፍስንም ስጋንም ወደ
ጋናም የሚጥለውን እሱን ፍሩ ነው የተባለ ነው። ኢየሱስ ክርስቶስ እሱን እንድንፈራ ስጋንም ነፍስንም ወደ ጋናም ሊጥል የሚችለው እሱ ብቻ እንደሆነ ነው የነገረንና እውነት ለመናገር የና አርሴማ የና እስጢፋኖስ የና አግናጦስ ልጆች የሰማዕታት አባቶቻችን እናቶቻችን ሰማዕታት ናቸውና ወንድሞቻችን በቅርብ ጊዜ እንኳን በግብጽ የታረዱት ወንድሞቻችን ናቸው። በእኛ እድሜ ላይ የነበሩ ልጆች ማለት ነው፣ ወጣቶች የዛሬ 9 ነው 11 ዓመት ታሪክ ነው እና የሰማዕታት ልጆች ይህንን ታሪክ የሚሰማ ኦርቶዶክሳዊ በሰማዕታት ደም ላይ በቆመች ቤተክርስቲያን ውስጥ የምንኖር ሰዎች አሁን ሞትን እንፈራለን ብሎ ነው የሚያስቡ። ይወደ በቪዲዮ ያሉት አሁን በቪዲዮ ቢወጣ ቤተሰብ ይጨነቃል ምናምን ብሎ ነው እንጂ ለቤተሰብ ለእናቱ ለወንድሞቹ ለእህቶቹ አስቦ ነው እንጂ እሱ በሱ ላይ በሚደርሰው ቤተሰብ ያዝናል ብሎ ነው እንጂ አሁን የዋደ ሞትን ይፈራል። ወንጌልን የያዘው ስለ ወንጌል ላውራ ብሎ የወጣው ወደ ሜዳ እንትን ሞትን ፈርቶ ነው እንዴት እንደሚያስቡ ማለት ነውና እግዚአብሔርን እኔ ሞትን በጣም እንደ ቀልድ ነው ማየው ማለት ነው። ከኢየሱስ ጋር እስከኖርኩ ድረስ ኢየሱስን እስካመንኩ ድረስ እንዴ ስንሞት ሞተን እኮ ነው አዲሱን እንትን ሰውነታችንን የምንለብሰው ያ የታደሰውን ሰውነት የምንይዘው ሞተን እኮ ነው። እና በጣም ሞትን እንትን በሞት ማስፈራራት ወንጌልን በሞት ማስቆም አይቻልም። በሞት የሚቆም በሞትና በስደት የመጣ ወንጌል ነው ያለንና በዚህ ልክ እንትን እግዚአብሔርን እንዴት አሰበ ግን ሞትን እንትን ክርስቲያን ሞትን ይፈራል ብሎ እንዴት አሰበ? በጣም ከባድ ነው። ግን ዮአዴ እንወድሃለን፣ ብትሞትም ላንተ ክብር ነው፣ ሽልማት እኮ ነው። እና ለመናገር ሰማዕታትነት ለእግዚአብሔር ተብሎ ምናት በዚህ ዘመን ላይ ክፋት ብዙ ነገር ወጣቶችን በሚወስድበት በዚህ ዘመን ላይ ለእግዚአብሔር ኖሮ እንድማለፍ በክርስትና ስም መሰደድ እድል ነው። በዚህ ዘመን ላይ መመረጥ ነው እንዴ። ብዙዎቹ እንትን ሰክሮ አይደል እንዴ በቱቦ ውስጥ የሚሞቱት ወጣቶች በዚህ ዘመን በአካባቢ ስም በዘረኝነት ስም እየተደባደቡ እየተዋጉ አይደል የሚሞቱት ለተራ ነገር እና በሞት ማስፈራራት አይቻልም ክርስቲያንን እና በሞት ቀጠላ ወንጌል ነው ያለንና እግዚአብሔር ካንተ ጋር ይሁን። እንወድሃለን። በጣም ነው የሚወድ እግዚአብሔርን በጣም ድምፅን ሲሰማ ራሱ በጣም ነው ደስ የሚለኝ። ዮአዴ በጣም ዮአዴን አሁን በዮአዴ ላይ በክፋት ከተነሳ በቃ በቀስ ስለሚበልጥ ነው በቃ ሐሳቡን መሞገስ ስላልቻልክ ነው እንጂ ዮአዴ አረስማም ከባድ ሆናት ለመናገር ማለት ነው። ከዮአዴ እውቀትን ነው እንጂ ምንነስቶ ምን ይጠቀመው ዮአዴ ምርጥ ልጅ ነው። በእውቀት ለሁሉም መመለስ የሚችል ማለት ነው። በእስልምናም በኩል ቢሆን በፕሮቴስታንትም በኩል ቢሆን ያጠና ያናበባ ምርጥ ወንድማችን ነውና እግዚአብሔር ይጠብቅ ወንድማችን። እንወድሃለን፣ ከጎንነን በምንም ነገር ማለት ነውና ኦርቶዶክሳዊ ወጣትም እንትን የሚያንቀላፋ እንዳልሆነ ወንድሙን የሚወድ እንደሆነ ለወንድሙ ነፍሱን የሚሰጥ እንደሆነ እሱም ይታወቅልን። እውነት ለመናገር ማለት ነው ወንድማችን ስናካዝ ዝም አንልም፣ ምንም ቢሆን እንከፍላለን ለወንድሞቻችን ማለት ነውና ቴንኪዩ ቴዶ ሁላችሁም ጸጋ ይብዛላችሁ። በጣም ምርጥ የቤተ ክርስቲያን ልጆች ስላላችሁ ማለት ነው። እግዚአብሔር ከእናንተ ጋር ይሁን። ወርዳለሁ፣ ሌሎች ይግቡ። ቴንኪዩ እድሉን ስለሰጠኝ ዮአዴ። እሺ ቶኒሻዬ እናመሰግናለን። ቃል ያሰማልን ቶኒዬ፣ አንተ የተወደድክ ወንድም። ጋዲ ብሮ እስኪ ያለ እናንተ ሰዎች እኔ እኮ ስለሞት እንዴ ብትሞትም የሚሉ ኮመንቶች ድምጽ እየሰማሁ ምንድን ነው እንዴ? እናንተ ሰዎች ዮአዴ አላ ድምፅን አሰማ እርግጠኛ ለመሆን ያክል
ኧረ አለው የት ሄዳለሁ? አይ እዚህ ጋር የሚወራው ነገር እንዴ መጠራጠር ጀመርኩ ትላለህ። ለማንኛውም ሀሳብ የሰጣችሁ ሰዎች በሙሉ እናመሰግናለን ለሀሳቡ። ቱ ቢ ኦነስት አሁን ገና ወደ ቤት ስገባ ነው ቪዲዮ ምናምን የሰማሁት። ላይክ ይህ ሀሳቡን የተናገረበት አንድ ሁለት ሶስት ሀሳቦችን መስጠት እፈልጋለሁ እውነት ለማውራት። አንደኛ ያው ከዚህ ሰዎች ምን እናስተውላለን ምን እንማራለን የሚለው ነገር ትናንት አንድ ያነሳነው ሀሳብ አለ። ኢቭን እንደ ቀለሜ እኔ ኤርሚያስ እያልኩ አልጠራውም ይቅርታ አድርጉልኝና እንደ ቀለሜ አይነት ፕሮቴስታንቶች ቤተክርስቲያን እስከተሰደበች ድረስ ከማንም ጋር ከማንም ጋር ህብረት ሊፈጥሩ እንደሚችሉ አስተውለናል። ትናንት ተናግረናል። ለምሳሌ ስላሴን ከምትሳደብ ክርስቶስ ኢየሱስን ከምትሳደብ በጣም ብዙ አጸያፊ ነገሮችን ክርስቲያኖች ላይ ከምትናገር ሰው ጋር እነዚህ ሰዎችን ሁሉ እስከማሞገስ ድረስ ቤተክርስቲያን እስከተሰደበች ድረስ እነዚህ ሰዎችን እስከማሞገስ እንደሚሄዱ አንድ ያስተዋልነው ነገር አለና ይሄ ምንም ህሊና ያለው ሰው ራሱ ጀጅ የሚያደርገው ነገር ነው። ምን አይነት ሰዎች እንደሆኑ ፐርሰናሊቲያቸው ምን አይነት ሰዎች እንደሆኑ የምናስተውልበት ነገር ነው። ሁለተኛ እንደው የእውቀት ማነስ ደግሞ እነዚህ ሰዎች ጋር እንዳለ እናስተውላለን። ለምን ከተባለ ክራይቴሪያ ሲያወጡ ዲያቆን ካልሆነ እንዲህ ካልሆነ ቅብር ጥስ እየተባለ ሲወራ ሰምተናል። እውነት ለማውራት ለመሸሽ ማለት ነው። ዲያቆናትም ሆነው ውይይት ጥሪ ያቀርባሉ። እሱም ቢቀበሉ መልካም፣ ካልሆነ ግን እንደው ደምረው ዲያቆን ሆኖ ነው ውይይት ጥሪ የተቀበሉት። ኦኬ ቀለሜ ከደምረው ጋር ልወያይ ያለው ደምረው ዲያቆን ሆኖ ነው። ምን ያህል ደብል ስታንዳርድ እንደሆኑ እኮ እንድታስተውሉ ነው ጋይስ። ደምረው ዲያቆን አይደለም፣ ቅርብ ጊዜ ወደ ቤተክርስቲያን የተጨመረ ሰው ነው። ግን ከደምረው ጋር እንዲጓግቶ ሊወያይ ነበር። ለምን ከተባለ ኦፍ ኮርስ ዊ ኖው ዛት። ስለዚህ አሁን ልክ ዮሐዱ የውይይት ጥሪ ሲያቀርቡ ኦር ሌሎች ወንድሞች የውይይት ጥሪ ሲያቀርቡ አይ እንዲህ ካልሆኑ ተብሎ ክራይቴሪያ ከወጣ ፍራቻ ነው። ምንም ጥያቄ የለውም። ይሄ ምንም ትናንት አልተወለድንም ሁላችንም አይደል? ማንም ሰው የሚያስተውለው ነገር ፍራቻ ነው። ለዛ ነው ቀለሜ በሯን ዘግታ የምታጨበጭብ የሚባል አባባል አለ። ሽሮ ተብለን ነበር ያደግነው። ስናድግ ግን ቀለሜ ነው ሊትራሊ በቃ ፈሪ ነው። በቃ እውቀት የለውም። መጽሐፍ ቅዱስና የአባቶች ትምህርት ላይ እውቀት የለውም። ኦኬ ገድላትንም ቢሆን በዛው ልክ ሚስ ኢንተርፕሬት እያደረገ ሁሌ ቁጭ ብሎ የመሳደብ መንፈስ አብሮት ያለ ሰው ነውና እኔ በዚህ ደረጃ ሁሌ የምሬን ነው የምላችሁ፣ በዚህ ደረጃ ቦታ ሊሰጠው የሚገባ ሰው ራሱ አይደለም። እውቀት የለውም። ሰው መናቅም አይደለም ይሄ መታበይም አይደለም። ነፃ የሆነ ሰው ነው እግዚአብሔር በሚያውቀው። ኦኬ ሌላ እነዚህ ነገሮችን ካስተዋልን ግን እኔ ሰውየው ፐርሰናሊ ራሱ ምን አይነት ችግር እንዳለበት አንዳንድ ነገሮችን ላስታውሳችሁ ፈልጋለሁ ከይቅርታ ጋር ማለት ነው። አንደኛ ምንድነው ከተባለ ያው ቀለሜ እንደምታውቁት ስራ አይሰራም። እኔ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ ያለበት ሰው ጋይስ ምን አይነት ሰው መሰላችሁ? አሁን ድንገት እየሳቀ እያወራ ምናምን ነገር የሆነ ሰዓት ማልቀስ ይጀምራል። የማንነት ቀውስ ያለበት ሰው ከምልክቶች ውስጥ አንዱ ምንድነው? የሆነ ሰዓት እያወራ አውት ኦፍ ኖዌር እየሳቀ የሆነ ሰዓት ያለቅሳል። እንግዲህ ሪከርድ የምታዩ ሰዎች ምናምን ነገር ቀለሜ እንደዚህ ነው። ያወራና የሆነ ሰዓት ለቅሶ ይጀምራል። ይሄ የማንነት ቀውስ ያለበት። ይሄም ከምንድነው የመጣው ከተባለ እንግዲህ ከዚህ በፊትም እንደሰማነው ከራሱ ወንድሞች እንደሰማነው ስራ አይሰራም። ኦኬ ሚስቱ ናት የምታስተዳድረው። ቤት ቀኑ ሙሉ ቁጭ ብሎ የሚውል ሰው ነው። ይሄ ደግሞ ባይት ሰልፍ ሰዎች ላይ የሚያመጣው ጭንቅላት ላይ የሚያመጣው መቀንጨር አለ። ራሱን ችሎ የሚያመጣው መቀንጨር አለ እና ይሄ ነገር ተጽዕኖ አሳድሮበታል ብዬ አምናለሁ። እውነት ለማውራት ተጽዕኖ አሳድሮበታል ብዬ አምናለሁ። ኦኬ ሁለተኛ ቀለሜ ሜቢ እንዳትረሳው እውነት ለማውራት $100,000 ተዋጥቶልህ አልረሳነውም። እሱንም ነገር እኛ እንደው ክርስቲያኖች ስለሆነ ነገሮችን አይተን ባላየ ስለምናልፈው ነው እንጂ $100,000 ተዋጥቶልህ ታመም ያለው ብለህ ያ ሁሉ ብር ከተዋጣለ በኋላ ጌታ ፈወሰኝ ብለህ ያን ሁሉ ፕሮቴስታንት ህዝብ ሿሿ የሰራውን ነገር አንረሳውም። ኦኬ ይሄ ረስተነው አይደለም፣ ግን አይተን እንዳላየን ነገሮችን ስለምናልፍ ነው። እኛ ክርስቲያኖች እንደው የሰው ፐርሰናል ነገር ውስጥ ገብተን ማብኳት ስለማይመችን ነው እንጂ እንደዚህ አይነት ፐርሰናሊቲ እና ማይንድ ሴት እንዳለ ሁላ እናውቃለን። ከዛ ሁሉ ሰው ታምም ያለው ብለህ ብር ቀጥፈ ኢቭን የገዛ ወንድሞች ብሩን መልስ ኦር መታከመን አሳየን ብለው አይ ጌታ ፈውሶኝ ነው ብለህ እንደዚህ በዚህ ደረጃ የምትቀጥፍ ሰው ነህ። ኦኬ እረኛው ኤርሚያስ ምናምን እያልክ ደግሞ ሰውን ሸዋሸዋ ለመስራት አትሞክር። እውነታውን እናውራ ከተባለ ሶስተኛውና የመጨረሻው ሐሳብ ምንድነው? ያው የጆሹዋ ተከታይ ነው ፓስተር ቲቪ ጆሹዋ። ኦኬ ፓስተር ቲቪ ጆሹዋ እንደምታውቁት እንግዲህ ቀለሜ የእግዚአብሔር ሰው ነው ብሎ በተደጋጋሚ ከእግዚአብሔር ሁሉ ሪቪሌሽን አግኝቻለሁ፣ መገለጥ አግኝቻለሁ። ቲቪ ጆሹዋ ከእግዚአብሔር
የእግዚአብሔር ሰው ነው የእግዚአብሔር ነብይ እንደሆነ እግዚአብሔር ራሱ አሳይቶኛል ብሎ ሚዲያ ላይ ቁጭ ብሎ የሚቀባጠር ሰው ነው። ቲቢ ጆሹዋ እንግዲህ ፐርሰናሊቲውን ስትመለከቱ በጣም ብዙ ጊዜ በእግዚአብሔር ስም ብዙ ሐሰተኛ ትንቢቶችን የሚናገር ሴቶችን፣ ህፃናትን በመድፈር የሚታወቅ ኢቭን ቅርብ ጊዜ ራሱ በትልቁ ዶክመንተሪ ተሰርቶበት በጣም መጥፎ ነገሮችን ያደርግ የነበረ ሰው እንደዚህ አይነት ሰውን የእግዚአብሔር ሰው ነው ብሎ የሚቀበል ሰው ሲጀመር ምን አይነት ተጽዕኖ ሊያደርበት እንደሚችል ለእናንተ ተዋዋለሁ። ኦኬ። ስለዚህ ቲቢ ጆሹዋን እንደ እግዚአብሔር ነብይ የሚቀበል ሰው ጤናው ራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው። ኦኬ። ጤናው ሁሉ ጥያቄ ምልክት ውስጥ የሚገባ ነውና እነዚህ ነገሮች ሰመራይዝ ስናደርጋቸው ምንድነው እኔ እንዳልኳችሁ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ አለበት ብዬ አምናለሁ። ሮል ሞዴል አድርጎ የሚያያቸው ሰዎች ሁሉ ሰዎቹም ጤነኛ አይደሉም። ሁለተኛ ሸዋሸዋ በመስራት በጣም የሚታወቅ ነው። ኦኬ። ያው እንግዲህ ቅርብ ጊዜ አንዳንድ ወንድሞቹ ስላጋለጡት ነው እንጂ የቴሌቪዥን ጣቢያ ለከፍት ነው ቅብር ጥሴ ብሎ የሆነ ጨላም እንዲሰበስብ እንደዚህ አይነት ሐሳብ እንደነበረው ሰምቻለሁ። ቤቴም ያን $100,000 ከበላ በኋላ ራሱ ቤቴ ጠቦኛል ኦር እንደዚህ ላይቭ ላይ እንደዚህ አይነት ወሬም ስታወራ ሪከርዶች ሰምቻለሁ። ኦኬ። እነዚህ ነገሮችን ግን እኛ ኢሹ አድርገን እኛ ትምህርት ላይ ተኩረት ስለምናደርግ ኢሹ አድርገን እንደው የራሱ ወንድሞች ይታዘቡ ብለን ተተናውልና ኦቨርኦል ምንድነው አሁን ዮሐዴን እንዲህ ፎቶውን ለቃለው እንዲላለው ማለቱ ምን ነው የሚያሳየው ከተባለ ዕውቀት እንደሌለው ተሳስተ ካሁን በኋላ እረኛ ነኝ ምናምን እንዳትል። ጭራሽ እረኛም አይደለም በግም አይደለም ፍየልም አይደለም አንተ ምንም አይደለም። ተሳስተ ዕውቀት የለም። በደንብ አስተውል። ኦኬ። ዕውቀት የለም። ሁለተኛ ደግሞ አጭበርባሪ ነህ፣ ቀጣፊ ነህ። ጴንጤቆስጣል ውስጥ እንዳሉ ብዙ ሐሰተኛ ነቢያቶችና መምህራን እንደነሱ ሁሉ አንተም አጭበርባሪ ነህ፣ ቀጣፊ ነህ። ምንም አዲስ ነገር የለውም። ስለዚህ ጋይስ ከዝንብ ማር አይጠበቅም እንደሚባለው ከእንደዚህ አይነት ሰው መልካም ነገርም እንዳትጠብቁ። ኦኬ። የማንነት ቀውስ ካለበት አጭበርባሪ ከሆነ ሰው፣ ሌባ ከሆነ ሰው፣ ዕውቀት ከሌለ ሰው መልካም ነገርን አትጠብቁና ትህትናም ከሌለ ሰው መልካም ነገርን አትጠብቁ ለማለት ያክል ነው። ዮሐድ ምንም አይሆንም። እስከዛሬ የጠበቀው ጌታ ይጠብቀዋል። አዲስ ነገርም አይመጣም እና ይሄን ለማለት ያክል ነው። ዮሐድ እግዚአብሔር ያክብርልን። የተወሰነ ረገጥኩት መሰለኝ ሳላስበው። አይ ፓፓ አንቺ ይመስለኛል እኛ ያረጋግጠናል። በነገራችን ላይ ማንነት ቀውስ ብሩስኪ እናመሰግናለን። ጋዲ ቃሉ ተሰማልን። አይ ቲንክ አሁን ቴዶ ነው። ቴዶ ይቀጥል። ሰላም ለሁላችሁ፣ ሰላም ብያለሁ። የተከበራችሁ ታላላቆቼ እንዴት ናችሁ? ከታች ያላችሁ ሁላችሁ ወንድም እህቶች ሰላም ብያለሁኝ። ያው በርካታው ነገር ተብሏል። በታላላቅ ወንድሞች ብዙ ነገር ተገልጿል። በዚህ በደህንነቱም ጉዳይ፣ በጤና አጠባበቁም ጉዳይ፣ ከሃይማኖታዊ ነገሮችም ጉዳይ፣ ቴክኒካል በሆኑ ነገሮችም መነገር ያለባቸው ነገሮች በሙሉ ተነግረዋል ብዬ አስባለሁ። ጥቂት ሰው እንደው መገንዘብ ከቻለ ብዬ የምላቸውን የተወሰኑ ነገሮች ለማለት ያክል እንግዲህ ይሄ እንዴት ነው ልሳምህ ተብሎ መንከስ ይሁዳዊ ባህሪ ነው። ሲሾሙ ደግሞ መሸጥ የፈሪሳዊ ባህሪ ነው እና ይሄ ምንም የተለመደ ባህሪ ነው። በዚህ እምነት ውስጥ እንግዲህ በብዛት የሚንጸባረቁ ባህሪያት ናቸው እነዚህና ዮሐዴን በእንደዚህ አይነት መንገድ ሾፍሮ ባልሆነ መንገድ ምላሽ ለመስጠትና ለማምለጥ መሞከር እንግዲህ ጋድዬ እንዳለ የጤንነት ችግር ነው። ያለመሙላት ችግር ነው። የወንጌል የምንጭ ውሃ እጥረትም ጭምር የሚያመጣው ስለሆነ እንግዲህ ይህንን ድቀትም ለመከላከል አሁንም እንግዲህ ወደ ቅድስቲቱ ቤተክርስቲያን አይኖቻቸውን እንዲያማትሩ እንጠይቃለን። ከዚህ ውጭ ምንም አንልም። የኛ ቤት የታመመውን ትፈውሳለች፣ አልጋ ያዘውን እንግዲህ ቆሞ እንዲራመድ ታደርገዋለች እና ይሄ ድዊ ነው። ይህንን የምትረዱት እንግዲህ ግጣሙ ይሄ እርስ በርሱ ራሱ የተገጣጠሙት ሰዎች ባህሪ የሚናገር ነው እና እንግዲህ አንድ በሶስት መንግስታት ውስጥ 13 ጊዜ የፖለቲካ አቋሙን የቀየረ በጥቂት ዓመታት ውስጥ ሁሉንም ቤተ እምነቶች አዳርሶ ጥቂት እንግዲህ የቀሩት ምናልባት አሁን በተከታዮቹ ጊዜያት እነዛንም ይዋጃል ብለን እናስባለን። እንደዚህ አይነት ዓለም አቀፍ እብድ ጋር የተፈረመ ውል ስምምነት ነው። እርግጥ ያው ግም ለግም ነው ነገሩ፣ በጋራ ሊያዘግሙበት የሚችል ነው። ፍቻቸው ግን በቅርቡ እውን ስለሚሆን እዛ አካባቢ ላይ ብዙ የምትጋጋጡ ሰዎችና እየሄዳችሁ ማገዶ የምትሆኑ ሰዎች አሁን በእንደዚህ አይነት ደረጃ እውነት ሲገለጥ እነሱ ዋው በቃ አንጫጫ ናቸው ብሎ ነው የሚያስቡት። ባይዘዌ እንደ መሀይም ደፋር የለም ይባላል እና እንደዚህ ጨዋ ሰዎች ብዙ ጊዜ ደፋር ናቸው። ይሄ እውቀትን በአምባገነንነት መሸፈን ይፈልጋሉ እና
አምባገነንነት ደግሞ መገለጫው አንዱ ይሄ ነው። ባልተወራ ባልተነገረ ነገር ነገሮችን ማሳየት መፈረጅ ማለት ነውና እንደዚህ ስለሆኑ የጋብቻቸው መፍረሱ ስለማይቀር የሌሎቹ እንደፈረሰ አይደለም የግለሰብ ይቅርና የሃይማኖት የእምነት እንደዚሁም ደግሞ የጓደኛም ጭምር ግንኙነቶች ሲፈርሱ ስላየን እየሄድን ማገዶ ባለመሆን ብንተባበራቸው ጥሩ ነው ብዬ አስባለሁ። ቅድም የተወሰኑ ሀሳቦች ሲነሱ ከታች የተንጸባረቁ የተወሰኑ ነጥቦችን ተመልክቼ ነበር። ይሄ ምንድነው? የግለሰብን ችግር ተቋማዊ አታድርጉት የሚል ማለት ነው። እኔ ደግሞ ባጸፈው ይህን ችግር ከተቋም ውስጥ ጎትታችሁ አውጡት ብዬ መክራለሁ። ለዛኛው ቤተ እምነት ጥቂት ባለጤናማ አእምሮች መኖራችሁን ጥቂትም ባትሆኑም ብዙዎች ልትኖሩ እንደምትችሉ እንገምታለን፣ ቅድም ኢዮባ እንደተናገረው። ነገር ግን ይሄ የተቋሙ ካንሰር ሆኗል። ምክንያቱም ተሳዳቢዎችን ቆሞ አሞግሶ አቅፎ ፎቶ መነሳት የእናንተ መሪዎች ጠባይ ነው። በእርግጠኝነት አንድ ጉዳይ በደንብ ነገሩን ማሳየት ይችላል ብዬ የማምነው የአቤል አቡና ጉዳይ። አቤል አቡና ምን ያህል ባለጤናማ አእምሮ እንደው ተቻችሎ ነገሮችን በወንጌል ብቻ እንሂድባቸው ብሎ የሚያምን ሰው ምን እንደደረሰበት የምታውቁት ነው። እሱን ያገተው ሰው ሌላው ዓለም ላይ ቢሆን ኖሮ ምን ይደረግ ነበር? ኢትዮጵያ ውስጥ ግን ለጥቂት ቀናት የህግ ጥበቃ ነው የተደረገለት። አሁን በህግ ቁጥጥር ስር ዋለ እንላለን። ሰው በህግ ቁጥጥር ስር የዋለ መስሎ የህግ ጥበቃ ነው የተደረገለት። ይሄ የሚያሳየው በተቋም ደረጃ እንደዚህ ያሉ ክፎች እንግዲህ እየተዘሩ እየበቀሉ መሆናቸውን ማሳያ። ስለዚህ አሁን የዮሐዴ እንደውም ቁልጭ ብሎ የመጣ ነገር ስለሆነ በጣም ሼም ስለያዛችሁም ጭምር ነው ብዙዎች ገብታችሁ አይ ተቋምን አይወክልም ምናምን የምትሉንና ተቋምን የማይወክለው እናንተ ስለሌሎችሁበት ሳይሆን እነዚህ ሰዎች ስላሉበት ተቋምን ይወክላል። ምክንያቱም ከእንደነዚህ አይነት ጤናማ አእምሮች ይልቅ ጤናማ ያልሆኑ አእምሮች ቦታውን ስለተቆጣጠሩት ማለት ነውና እንደዚህ ያሉ ግፊቶች የሆነ ነገር ላይ ኃይለኛ ለመሆን የሚሞከሩ ነገሮች ቅድም መምህር ብሬ እንደተናገረው ጮክ ብለን እንድንናገር ነገሮችን ድምቅ አድርገን እንድንመለከታቸው ያደርገናል። በተረፈ ዮሐዴን በተመለከተ እየተሰነዘረ ያለው ማስፈራሪያ ምናምን እናንተ የምትበክሉት አየር አያስነጥሰውም። አይደለም ፎቶን ማውጣት ይቅርና ማለት ነው። ትናንት በአይን የሚታወቁ ምናልባት ለዚሁ ለያዙት የወንጌል ዓላማ የሐዋርያዊ ጉዟቸው እንዲስማማ የሐዋርያዊ አገልግሎት ጉዟቸው እንዲስማማ በሚል እንጂ ፎቶ ከፍ ተደርጎ ቢታይ ልንማርበት የምንችለው ታላቃችን መምህር። ስለዚህ እሱ ላይ ልታደርሱ የሆነ ምናምን ይሄ ማውራታችሁ እንደቀላል አናየው። ምክንያቱም የእናንተ ተልእኮ እሱ ስለሆነ ከወንጌል ይልቅ የተላካችሁት ለሌላ አይነት መበረስ ስለሆነ የምትከተሏቸውም ሰዎች የዚህ ነገር ማሳያ ስለሆኑ እንደቀላል አናየውም። ወንድማችንን እግዚአብሔር ይጠብቀዋል። ከእግዚአብሔር በታች ደግሞ እኛ ወንድሞቹ ለሌሎች መሰል ወንድሞች እንደሆነው አይናችሁ እያየ ከወጥመዳችሁ ያመርጣል። አይደለም ይሄ ከስለት አፍ የተረፉ ወንድሞች ስላሉን ማለት ነው። ተንኮልና ግፋችሁ ስለማይሳካ በትክክል ወደ ወንጌል መምጣት ብትችሉ በጣም ጥሩ እስክትመጥኑ ድረስ ግን እኔ ግን እንደው ወንድሞቼ መዳፈር አይሆንብኝና በዚህ ጉዳይ ተደጋጋሚ ሀሳቦችንም ሰጥቻለሁ። እስኪመጥኑ ድረስ እንደው ብንተዋቸው ለእንደዚህ አይነት ሰዎች በጣም አሪፉ ነገር ብዬ የማስበው መርሳት። በተለይ ዮናስ ሙሉነህ ለሚባል ሰው ኦርቶዶክሳውያን እመኑኝ ከረሳ ነው በቃ ረሳ ነው። እሱ በየትኛውም ሁኔታ አለመረሳት ነው የሚፈልገው። ማለት በኔጌቲቭም ቢሆን ተቶ በቃ ይሄ መቀጥቀጡን ይፈልገዋል። ማለት ሲሰደብ እንደ ፀጉር ቅቤ ነው ለሱ ያጠነክረዋል። እና እንደዚህ አይነት ባህሪያት ያሏቸው ሰዎች ስለሆኑ እንደው እስኪመጥኑ ድረስ ለዚህ የወንጌል ውይይት የክርስትናዊ ውይይት እስኪመጥኑ ድረስ እንደው ብንተዋቸው የሚል ሀሳብ አለኝ። ዮሐድን በተመለከተ ቅንጣት ታክል አጠገቡ ሊደርስ የሚችል ክፋት እንደሌለ በእርግጠኝነት ለመናገር ወዳለሁ። ቅድም በየመሃሉ ብሩኬም ሀሳብ አንስቶ ሲናገር የነበረው የቤተሰቡን ቁጥር እናብዛ የሚል ነገር ሲል ነበርና በጠቅላላ ቤተሰቦቼ ባለፈው ወንድም ብሩኬ 21 እንደዚሁ 1 ሚሊዮን ፎሎወር ሲገባ በደንብ ስናገረው ነበር። በርካታ ዕቅበተ እምነት ላይ የሚያገለግሉ ታላላቆቻችን በእውነት የሚያሳፍር የቤተሰብ ስብስብ ነው ያላቸው። ቤተሰቡን ለሌላ አይነት ትምክህት አይደለም የምንፈልገው፣ ለወንጌል አገልግሎት። መዝሙረ ያሬድን የት ነው የት ቦታ ላይ ነው ያለው? በዚህ ልክ ብቻ ነበር መደመጥ የሚገባው? ዮሐዴ እዚህ ጋር ነው መገኘት የነበረበት? እነ ዮባ እዚህ ቦታ ላይ ነበር መገኘት የነበረባቸው? ይሄ የምር ዝም ብለን ይሄ እንትን ይሆን ሰዎች እንደሆነ የላይ አይነት ሰዎች እንደሆንም ብቻ ነውና
እንደ ምሳሌ ጠቀስኩ እንጂ ሁሉንም በሚባል ደረጃ በትክክለኛው ቦታቸው ላይ ማስቀመጥ አለብን እንዲደመጡን። ባይዘው በጣም ሊደመጥ የተፈለገ ሰው ካለ ከፍ ተደርጎ እንዲቀመጥ ይፈልጋል አይደል? ለምን ሲናገር ታች ድረስ እንዲሰማ። ስለዚህ እነኚህን ወንድሞቻችን በእውነት ባለውለታ ናቸው። የዚህ ዘመን የቅድስት ቤተክርስቲያናችን ያው ለራሳቸውም ቢሆን ባለውለታ ናቸው። ለራሳቸው ለኛ ቢሆንም ነገር ግን ባለውለታ ናቸው። ስለዚህ የሚገባው ቦታ ላይ በማስቀመጥ እነዚህን ወንድሞቻችንን የበለጠ እንዲደመጡ ማድረግ መቻል አለብን። ዮሐዴ 100,000 ቤተሰብ ያፈራል። ግን ዮሐዴን 100,000 ቤተሰብ እናስገባው ብሎ ማለት ለኔ አሳፋሪ ነው፣ እያሳፈረኝም ነው ማድረግ። ምክንያቱም ከዚህ በላይ የሚገባው ወንድም ስለሆነ እየተከፈለ ያለውን ዋጋ እንዲህ በቀላል ባትመለከቱት ወንድም እህቶቻችን በጣም ጥሩ ነው ብዬ አስባለሁ። የታላላቆችን ፎቶ በብዙ መንገድ እናየዋለን። እዚህ ማህበራዊ ሚዲያ ላይ ትለጣጥፉታላችሁ እንደ ጉድ። የመዝሙሩን ማድመቂያ ነው፣ የምኑን ማድመቂያ ነው። ነገር ግን እንዲደመጡ ማድረግ ካልቻልን ግቡን አልመጣም ማለት ነው። ስለዚህ የወንጌል ተልእኳቸው የተሳካ እንዲሆን አስፈላጊው የቤተሰብ ከበባ ያስፈልጋቸዋል ለሁሉም ብዬ ነው የምለው። ዮሐዴ ሲዝናል ስለሆነ ባለው ሁኔታ መግባት አለበት ተብሎ ስለታመነ ካልሆነ በቀር በተረፈ ግን እንደው እኛ እኮ ተናግረው ነው ዮሐዴን እንደዚህ ያስገባ ነው እንዳይሉ ከቀናት በፊት እኔ ላይቭም ላይ ስናገር የሰማችሁ ሰዎች ምስክር ትሆናላችሁ። ያው እንደዚህ አይነት ጠባይ ስላላቸው ማለት እና ወደዛ እንዳይወስዱት አደራ አላለሁ። በተረፈ ምን እንላለን? ይሄ ከማይለቅ ድውያቸው እንግዲህ መድኃኒዓለም ይፈውስልን ነው። ሌላ የምጨምረው ነገር የለም። እግዚአብሔር ይስጥልን። እሺ ቴዶዬ እናመሰግናለን፣ ቃልት ያሰማልን እና ደግሞ በዚህ አጋጣሚ እንደውም ቴዶዬም እንደውም የዮሐዴን የ100,000 ቻሌንጅ አንድ ቪዲዮ አደራ ጥዬብሃለሁ እና እናመሰግናለን። እሺ ብሩስኪ ቴዶዬ እናመሰግናለን። እሺ ከዛ ያሬዶ ከዛ ታላቁ እያለን እንቀጥላለን። እንደ አገባባችሁ ሁላችሁ እንኳን ደህና መጣችሁ ብያለሁ። አስቀድሜ ያሬዶ ይቀጥል። እሺ ብሩኬ፣ ዮሐድሻ፣ ታላቅ ወንድም ቴዶም ሰላም ብያለሁ። ኢዮባ፣ አንትሽ፣ ኡስታዝ ፎይ፣ አብርሽ፣ ዲያቆን ታላቁ ሁላችሁንም ገስት ያላችሁ ወንድሞቻችን ታላላቅ ወንድሞች እንዲሁም ታች ያላችሁትና ወንድሞቻችን ሰላም ብያለሁ። ቤቴን ከፍቼ ነበረ ይህንኑ ርዕስ እያወራው ነበረ እና ለምን ሰብሰብ ባንል አንድ ቦታ ብዬ ነው ዘግቼ የመጣሁት። ያው ሌሎችም እየመጡ ነው ማለት ነው እና ስላሰባሰባችሁ እናመሰግናለን። እኔ አጭር ነገር ነው የምናገረው። የመጀመሪያው ኦርቶዶክስ ቤተክርስቲያን ያላፋቀረችው ተቃራኒ እምነት እኮ የለም። ባይዘወይ ሁሉም ተፋቅረዋል። እኔ እንደውም በጣም ባለውለታቸው ናት ቤተክርስቲያን ለነዚህ በጣም እንደ ጠላት ለሚታዩ ለነበሩ ግን መፋቀሪያ ሆናለች። ለምሳሌ ተሐድሶና ጴንጤ ይፋቀራሉ። መሀል ላይ ማን አታክ ለማድረግ ኦርቶዶክስን አታክ ለማድረግ ግን ተሐድሶ ጴንጤ መሆን አይፈልግም። ጴንጤዎችም ወደ ተሐድሶ ሄደው ከሙዚቃው ከጭፈራው ከክላክሱ ከምኑ ከጃዙ ከጭሱ መውጣት አይፈልጉም። ግን ኦርቶዶክስ የምትባል መሀል ላይ ስላለች ይዋደዳሉ። ኦኬ ሲጠየቁ ግን ኢንዲቪዥዋሊ አንዱ ወደ አንዱ መሄድ አይፈልግም። ግን ማናት በመሀል ያለችው ኦርቶዶክስ። ስለዚህ አንደኛው ቤተክርስቲያን ያላፋቀረችው የለም። ቤተክርስቲያን ጴንጤቆስጣልና ሉተሪያንንም አፋቅራለች። በሁለቱ በትምህርት አይገናኙም። ግን ኦርቶዶክስ የምትባለው አሁንም አፋቅራቸዋለች። በጣም ያፋቀረቻቸው አንድ ላይ ይሰበሰባሉ። ለብቻቸው ግን መናገስ ጀምሩ። ግን አንዱ አንዱን ያወግዛል፣ አንዱ አንዱን ሊባላ ይደርሳል። አሁን ደግሞ ኤቲስት በቅንፍ እስልምና ለእስልምና የሚጫወቱ ቨርሰስ ጴንጤዎች ሆኗል ማለት ነው። አሁን አንድ ሰው ሁለት ሰው ነው እንዳትሉ ኮመንቱን ገብታችሁ ማየት ነው። ይሄ የተለቀቀው ቪዲዮ ላይ የጴንጤዎቹ ደስታ የማጆሪቲ ጴንጤ ደስታ ነው የምላችሁ። ማንም ከጴንጤዎቹ መካከል ይሄ ነገር ትክክል አይደለም። እነዚህ ኤቲስት ስላሽ ሙስሊም የሆኑ ሰዎች ክርስቶስን የሚሳደቡ ናቸው። እንዲያው ስለ ክርስቶስ ግድ ቢላቸው ማለት ነው። ክርስቶስን የሚሳደቡ ናቸው። ስላሴን አይቀበሉም፣ ክርስቶስን አይቀበሉም። ብዙ ሰዎችን እንደ እስልምና ሲቀበሉ እኮ የሚጠሩ ናቸው እኮ እነዚህ ሰዎች። ስሟንም መጥራት ስለማልፈልግ ነው፣ እውቅና መስጠት ስለማልፈልግ። አንድ ሰው ሻሃዳ ሲይዝ እኮ የምትጠራ ናት፣ ነይ ተብላ የምትጠራ ናት። ምንም ምስክር የምትሆን ለምን አይነት ምስክር? ክርስቶስ ሲካድ አምላክ አይደለም ሲባል
ቁጭ ብላ ምስክር የምትሆናት እችንም አፋቀረች። ቤተክርስቲያኗ ስላለች አፋቀረቻቸው ማለት ማንን? እነ ኤርሚያስንና ግሩፖቹን እንዲሁም ሌሎችም ማለት ነው። እና አንድ ቪዲዮ ከተናገሩት በጣም የገረመኝ ነገር ዮሐድዬ ምን ብሎ ተናገረው? እስልምናን ሲናገር የነበረ ሲል በጣም ነው የገረመኝ። ኦኬ ይሄ ማለት ነው ሀሳብ እዚህ ላይ መስጠት ስለፈልግ እሺ፣ ይኸው ስሙት እስኪ። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክሌ ለእኔም እስልምና ላይ አፉን ሲከፍት የነበረውን እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው። ሰማችሁ? እስልምና ላይ ምን ሲል የነበረው አፉን ሲከፍት የነበረው አለ ማ ኤርሚያስ። ዮሐድዬ እስልምና ላይ አፉን የከፈተው ሐሰትን ለመናገር ለመግለጥ ነው። ኦኬ ዮሐድዬ እስልምና ላይ ኤፎይም ቢሆን ሁላችንም ቢሆን በተለይ ኤፎይ ከዛ ምን ለመናገር ነው? ስህተት እንዳሁን ለመናገር ቻሌንጅ ለማድረግ ነው። ይሄ ክርስቲያን ነኝ ብሎ ለራሱ ለሚቆጥር ሰው ደስታ ሊሰጠው ይገባል አይደለ? ምክንያቱም መሐመድ ክርስቶስን ክዷል። ለመሐመድ ክርስቶስ አምላክ አይደለም። ዮሐድዬ ይሄን ቻሌንጅ ማድረጉ ለኤርሚያስ ምን ሆነ? ስድብ ሆነ ማለት ነው። አፉን ከፈተ እስልምና ላይ ያለ ማ ኤርሚያስ ማ ወንጌላዊ ነኝ ባዩ ማ ክርስቲያን ነኝ ባዩ። ስለዚህ ምን አደረገ ማለት ነው? ኦርቶዶክስን አታክ ለማድረግ ስለተፈለገ አሁን እስልምናን የሚናገር ሰው ለኤርሚያስ ምን ሆነ ማለት ነው? ጠላቱ ሆነ ማለት ነው። በጣም የገረመኝ ፓርት ነው። ኢየሱስ የተነካ ኢየሱስ የተሰደበ ብሎ እኮ አንድ ሰሞን ሲያር ነበረ እኮ ኤርሚያስ። ዛሬ ምን መጣና ነው እስልምናን የሚናገሩ ሰዎች ለኤርሚያስ ጠላት የሆኑት? እስልምናን ቻሌንጅ ስላደረገ ዮሐድ እንዴት ጠላት ይሆናል? ስለዚህ ፐርፐዙ እስልምናን ከቨር አድርጎ ወይም ከእስልምና ጋር አንድ ላይ ሆኖ ቲማፕ አድርጎ ኦርቶዶክስን አታክ ማድረግ ነው። ቅድም እንዳልኩት ኦርቶዶክስ ያላፋቀረችው ማንም ስለሌለ ሁሉንም አፋቅራለች። ስለዚህ እዚህ ያላችሁ ክርስቲያኖች፣ በተለይ ደግሞ ፕሮቴስታንት ውስጥ ያላችሁ ምን ላይ እንደቆማችሁ ልታውቁ ይገባል። የጌታችን የኢየሱስ ክርስቶስ ቤተክርስቲያን ፈሪሳያንን፣ ሰዱቅያንን፣ አሕዛብን ቻሌንጅ ለማድረግ ብሌንድ አላረገችም፣ አልተመሳሰለችም። ከሆነ ሌላ ጋር ተቃራኒ ሆና ህብረት አድርጋ ሌላውን ቻሌንጅ አላረገች። ምክንያቱም የጌታ ቤተክርስቲያን የክርስቶስ ቤተክርስቲያን እውነት ናት። ከሰይጣናት ማህበር ጋር፣ ከመናፍቃን ጋር፣ ከአሕዛብ ጋራ፣ ክርስቶስን ከሚክዱ ጋራ፣ ስላሴን ከሚክዱ ጋራ ህብረት አድርጋ አታቅም። የገሃነም ደጆች አይችሏትም ተባለ። የገሃነም ደጆች ተባሉ ልክ እንደ ኤርሚያስ ያለ በክርስትና ማሊያ ተሸፍኖ ምን የሚያደርግ ከክርስትናን ከሚሰድቡ የክርስቶስን አምላክነት ከካዱ ጋር ህብረት የሚያደርጉ ማለት ነው። ይህንን ትክክለኛ አእምሮ ያላችሁ ፕሮቴስታንቶች ልታስቡ ምን እያደረግ ነው ልትሉ ይገባል። እንደፈለጋችሁን ህብረታችሁን አድርጉ፣ ከኤቴስት ጋር አድርጉ፣ ከእስልምና ጋር አድርጉ። እሱ የኛ ጉዳይ አይደለም። ግን ይሄን የምታደርጉት የጌታ የክርስቶስ አምላክ እንዲሁ በቃ ይቆረቁረናል የምትሉ መሆናችሁ ደግሞ ያስቃል። ተንኮለኛ ናችሁ ማለት ነው። መሰሪ ናችሁ ማለት ነው። ሌቦች ናችሁ ማለት ነው። አጭበርባሪ ናችሁ። ድራማ ሰሪዎች ናችሁ። ፖለቲከኛ ናችሁ ማለት ነው። ከአጋንንት ጋርም ህብረት ታደርጋላችሁ ማለት ነው። ዋናው የክርስቶስ ኢየሱስ ቤተክርስቲያንን በደንብ ትደበደብላችሁ ይገፋላችሁ እንጂ ከአጋንንት ጋርም ህብረት፣ ይሄ እውነት ነው። ሁሉም ፕሮቴስታንት ላይሆን ይችላል። ሁሉም ፕሮቴስታንት እንደዚህ ላይሆን ይችላል። ግን ማጆሪቲው ግን ወደዚህ አይነት ነገር ውስጥ ኮመንቱን ብታዩት፣ አሁን ቪዲዮን ከፍቼ ኮመንቱን ብታዩት አንድም ፕሮቴስታንት ይሄ ነገር ትክክል ነው ያለ የለም። እንዲሁም በደስታ ሼር እያደረጉ ዲዩት እያደረጉ ነበር ያዩት። ስለዚህ ፕሮቴስታንቱ የሚናፍቀው ይህን ነበር ማለት ነው። ምን ከእስልምና ጋር ህብረት አድርጎ ከኤቴስት ጋር ህብረት አድርጎ ኦርቶዶክስን ምን ማድረግ አታክ ማድረግ። ይሄ የፕሮቴስታንት ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን እንዳልሆነች ማሳያው ነው። ለምሳሌ እኛ ኦርቶዶክሳን እዚህ ያለን ፕሮቴስታንትን ቻሌንጅ ለማድረግ ከኤቴስት ጋር ህብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ህብረት አድርገን አናውቅም። ለምን? ትክክለኛ የክርስቶስ ቤተክርስቲያን ምን ስላልሆነች እንደዚህ አይነት ባህሪ የለባትም። ራሷን ችላ ትቆማለች። የአጋንንት ልጆች የሲኦል ልጆች የተባሉ ይዋጓታል፣ ይገፏታል፣ ግን አትወርቅም። ድል የምታደርገው ቤተክርስቲያን ናት። ስለዚህ
ይህንን በደንብ እንድታውቁ እፈልጋለሁ። ይህን ሰሞን እየተደረገ በተረፈ ዛቻው ማስፈራራቱ ምናምኑ ስንፍና ነው። ተዉት፣ ድራማ ነው፣ ፖለቲክስ ነው። እስልምና ላይ የሚሰሩ መሐመድ እውነት ለሁሉ ዳንኤል እውነት ለሁሉ ሶሪ መሐመድ ዳንኤል ሌሎችም አሉ ፎቶቸው የማይታይ አንድም ቀን እኛ እነዚህ ልጆች አሳልፈን እንሰጣለን ብለን አናውቅም። ምክንያቱም ይሄ የክፋት ጥግ ነው፣ ብልግናም ነው፣ አጋንንታዊነት ነው። አንለውም፣ ወደፊትም አንለውም። እነሱ ስላደረጉት እኛ በእነሱ ልክ አንወርድም። ስለዚህ ዮሐድዬን ዝም ብሎ ለማስፈራራት ውይይት ለምን ጠራኸኝ ብሎ ውይይት ለምን ተጠራው ብሎ ሰው እስልምና ላይ አፍን ስለከፈት ፎቶን አውጣለሁ ይላል እንዴ? እስከ መቼ ነው እንደዚህ የሚፈራው? ዲያቆናት ያናግሩኝ አለ። ሌላው ደግሞ ዮሐድዬ ቅድስና የለውም ተባለ። ቅድስና የለውም ዮሐድ ቅድስና ስለሌለው ለእኔ አይመጥንም ተባለ። ዲያቆናትን ኦኬ እሺ፣ ዲያቆን ናታኒም ጥሪ ያቀረበ፣ ዲያቆን መኩ ጥሪ ያቀረበ። ይኸው ዲያቆናት እኔ ታላቁ አለን ያለው እኔ እንጨምርልሃለን። እንግዲህ አሁን መጨረሻ ላይ ሲኖዶስ ወይ ጳጳስ ትል ይሆናል ማለት በዚህ አይነት ፓትሪያርክም ትል ይሆናል። እኛም ደሴም ርዕስ ወንድሞቻችን ባነሱ በጥምቀት በቅዱስ ቁርባን በነገረ ስላሴ በእነዚህ ሁሉ ልንዋይ እንፈልጋለን። ዲያቆን ከሆነ መስፈርቱ እንግዲህ አሁን ጳጳስ ስላለ ማለት ነው። ስለዚህ ኦርቶዶክሲያን ወንድሞቻችሁን በደንብ አድርጋችሁ ፎሎ እያረጋችሁ ዲዊት ሼር እያረጋችሁ የሚሰሩትን ቪዲዮ ኢንካሬጅ የምታደርጉበት የፕሮቴስታንትን ደግሞ ድራማ፣ ፖለቲክስ፣ ክፋት፣ ተንኮል ኦርቶዶክስን ለማጥቃት ከማንም ጋር ህብረት እንደሚያደርግ ከማንም ጋር ከእስልምና ጋር የሚሆን ከኤቲስት ጋር የሚሆን ከሌላም ጋር የሚሆን ህብረት እንደሚያደርግ ያየንበት ነው። የሁሉ አይደለም፣ ጥቂቶች ንጹህ ጭንቅላት ያላቸው ፕሮቴስታንቶች አሉ። ማጆሪቲው ግን ወደዚህ አይነት ማይንድ ሴት መጥቷል። ይሄ ደግሞ ትክክለኛ የክርስቶስ ቤተክርስቲያን የእናንተ እንዳልሆነ ማሳያ ነው። የእኛ ደግሞ እንደሆነችም ደግሞ በግልጥ በደንብ ማሳያ ነው። ዮሐድዬ እግዚአብሔር ካንተ ጋር ይሁን፣ በርታልን ወንድማችን። በጣም ካንተ ብዙ ተምረናል።